እና ምንም ማስረጃ የሌለ ልጅቷ ቀዳዳ ዝም ብላ የምትቀደድ ቤካ ምን ቢል ጥሩ ነው? እሷ እኮ በመንፈስ ነው የምትመራው። አሁን ይሁሉ ብታረጋው በመንፈስ ምሪት ነው አለ። እዚህ ነው ብሎ ስለተናገሩ ከጀርባ የሰው የግል መረጃ አንደኛ ማምጣት፣ ሁለተኛ ቀኑን ሙሉ የሰው ፎቶ እንዲለጥፈ የሰው ፎቶ ለጥፈ ቀኑን ሙሉ ረገጣ። እንደ እዮዳብ ረዳ ራሱ እኮ ቀኑን ሙሉ እንደዚህ ያደረገም እኮ እዮዳብ ረዳ ራሱ። እኔ እግዚአብሔር ምስክሬን በጣም ነው በዛሬ እንትን ያፈርኩት። ቀኑን ሙሉ ከጠዋት 12 ሰዓት እስከ ቀኑ 9 ሰዓት እዚሁ ሉተር ይበል ጠዋት ነጋ ጠባ ማለት ነው። አንድ የጀርመን ተራ መነኩሴ እኮ አልኩ፣ የካቶሊክ ተራ መነኩሴ። አንዴ ፖዝ አድርጊ። እሱ የተለየ ነገር ይላል ወይ እዚህ ጋር? መጽሐፍ ቅዱስ ግን ያለ ታሪኩ መጽሐፍ ቅዱስ መሆን ይችላል ራሱን ችሎ። አማን ጨዋ ሰው እንደሆነ ስለማቀው ማይሰዳደብ ሰው ነው ስለማቀው ነው። እና በሰላም ማውራት ይችላሉ። አታስወጧቸው፣ ጥሩ አይደለም። አንደኛ የቤቱን እንትን አትሞስፈር ወደ ኢብሊስነት ይቀይራል። አስቸጋሪ ነው። ሄኒ ደግሞ ምን ጨዋ ነው የምትለኝ? እሱ እኮ ነው ያስወረደኝ። ታውቃለህ? እሱ ነው ያስወረደኝ። ግን ደህና ፎቶ ላክላቸው ቢያንስ። ኧረ እኔ አላሳይን እንትን አለ እኮ እሱን ለጥፎ ደግሞ የሚገርም የሚከተክቱት እኔን ነው። ምንም የምደብቅ ነገር የለም። ሉተራኖች ቴሮሪስቶች ናቸው። ብሎክ አድርጌ ጨርሻለሁ። እኔ ፋክት እኮ ነው የምነግርህ። አሸባሪዎች ናቸው። ብሎክ አድርጌ ጨርሻለሁ። እንዴ የቀለሜ ደጋፊ ነው ምን የፈለግከውን በል። እኔ የሚያገባኝ ነገር የለም። አሸባሪ ህልም ያሉ አሸባሪዎች ናቸው። እኔ ከነሱ ጋር ከምቆም ኦርቶዶክሳዊ ቢሆን ይሻለኛል። እንዴ በጌታ ስም እንዴ እነሱ ጋር እንዴ ህልም ያሉ አሸባሪዎች የወንጌል አማኙን እየረበሹ ያሉት እነሱ ናቸው። እንደውም እንዴ ታፍሎ ጨረሱ እኮ በጌታ ስም በታፍሎ እንዴ ህዝቡ እንዴ እነሱ ታዲያ እንዲህ ከሆነማ እንዴ ሌላውን አዳራሽ እያሉ እነሱ ቤተክርስቲያንን የሚሉ ምን እንጨት የዋንዛ የብሳና እንጨት ጠርበው አልታር ይላል። በአናቱ መቆም ይችላል። ማን ነው እሱን ደግሞ የሚከተለው? ዳሬን ያዝ ብያለሁ፣ ነገርኩ። ሉትራን ምናምን እዚህ የምትራወጥ አቅም ካላችሁ ቀጣይ ፎቶ ይሰቀልላል፣ ችግር የለውም። ግን ደህና ፎቶ ላክላቸው ቢያንስ። ኧረ እኔ አላሳይን እንትን አለ እኮ እሱን ለጥፎ ደግሞ የሚገርም የሚከተክቱት እኔን ነው። አንድ አለ ዝም ብሎ የሚገደፍት ብለው እኔ አሁን ቅድም እኮ የሆነ ፖስት ያደረከው እንትን መቶልኝ የሆነ ፕሬዚዳንት ምናምን ብለህ የለጠፍኩ በቃ እየሳኩ ነበር። እንደማይተዋወቁ አውርተው እኮ ነው የገቡት። እውነት እንዲህ አውርተው ገብተው ምንም እንደማያውቅ ማለት እኮ ነው። አይ መድኃኒዓለም እንደው ምን ተሻለ? አይ እኔ እንትን ልበል። ለማንኛውም ከአንተ ፎቶ አጠገብ እኔም እንዳይለጠፍ ቢያንስ አብሮ ነው እንዳይባል ብትወርድ ይሻላል። ደግሞ አንተንም ደግሞ ይኸው ከነሱ ጋር ከኦርቶዶክሳውያን ጋር ሆኖ ነው እንደዚህ ነገር የሚያደርገው መባሉ ስለማይቀር እኔ ልውረድልና ሀሳብን በደንብ ስጥ። ወደ እኔ ራሴ እሺ ሲሶዬ ይመችህ ብሎ እሺ ሰላሙ ድካሙን ምናምኑ ይዞ መውጣት አግባብ ነው ብዬ ምንም አላምንም። ከዛ ባለፈ ግን ምንም የምደብቅ ነገር የለም። ሉተራኖች ቴሮሪስቶች ናቸው። ብሎክ አድርጌ ጨርሻለሁ። እኔ ፋክት እኮ ነው የምነግርህ። አሸባሪዎች ናቸው። ብሎክ አድርጌ ጨርሻለሁ። እንዴ የቀለሜ ደጋፊ ነው ምን የፈለግከውን በል። እኔ የሚያገባኝ ነገር የለም። አሸባሪ ህልም ያሉ አሸባሪዎች ናቸው። እኔ ከነሱ ጋር ከምቆም ኦርቶዶክሳዊ ቢሆን ይሻለኛል። እንዴ በጌታ ስም እንዴ እነሱ ጋር
እንዴ ህልም ያሉ አሸባሪዎች የወንጌል አማኙን እየረበሹ ያሉት እነሱ ናቸው። እንደውም እንዴ ታፍሎ ጨረሱ እኮ በጌታ ስም በታፍሎ እንዴ ህዝቡ እንዴ እነሱ ታዲያ እንዲህ ከሆነማ እንዴ ሌላውን አዳራሽ እያሉ እነሱ ቤተክርስቲያንን የሚሉ ምን እንጨት የዋንዛ የብሳና እንጨት ጠርቦ አልታር ይላል። በአናቱ መቆም ይችላል። ማን ነው እሱን ደግሞ የሚከተለው? ዳርን ያዝ ብያለሁ፣ ነገርኩ። ሉትራን ምናምን እዚህ የምትራወጥ እኔ አያገባኝም። ለምን ኤርሚያስ ቤት ትሄዳላችሁ? እኔ ቤት ስከፍት እኔ ጋር አትመጡም እንዴ? አሁን ሐቁን ስናወራ አንተ አሁን እንዳልከው የሰውን የግል ድካም እኔ ራሴ አሁን ለምሳሌ እኔ አሁን ይህንን ስትናገር እኔ አንተን አልከለከልኩም። እኔ በሰው ሀሳብ የፈለከውን ሉትራኖች እንዲህ ናቸው ማለት መብት ነው። ግን ሉትራኖች ፔንቴኮስታል እንደዚህ ነው ብሎ ስለተናገሩ ከጀርባ የሰው የግል መረጃ አንደኛ ማምጣት፣ ሁለተኛ ቀኑን ሙሉ የሰው ፎቶ እንዲለጥፈ የሰው ፎቶ ለጥፈ ቀኑን ሙሉ ረገጣ። እንደ ኢዮዳብ ረዳ ራሱ እኮ ቀኑን ሙሉ እንደዚህ ያደረገም እኮ ኢዮዳብ ረዳ ራሱ እኔ እግዚአብሔር ምስክሬን በጣም ነው በዛሬ እንትን ያፈርኩት። ቀኑን ሙሉ ከጠዋት 12 ሰዓት እስከ ቀኑ 9 ሰዓት እንዴት ነው የነገር ትክክል? እስቲ ሊያ እንዴት ነው የነገር ትክክል ሊሆን የሚችለው? የሰው ፎቶ ለጥፎ ሰውን መርገጥ እንዴት ነው ትክክል ሊሆን የሚችለው? እስቲ ሊያ የነገር ሲስ እኔ እዛ ጋ የማወራው ነገር የለም። እኔ የማውቀው ነገር የለም። አላየሁም። እና ትክክል ናቸው። መረጃ ካለው ሰው መረጃውን አውጥቶ መነጋገር ትክክል ነው፣ መብቱ ነው። በቃ ትክክል ነው። ምክንያቱም ቆይ ሲስዬ አስገባኸኝ አይደል? ካስገባኸኝ ላውራበት ፕሊዝ። ይኸውልህ ምን አለ እሱ ምን አለ ይሄኛው ሰውዬ ማለት ነው። ምን አለ? አዳራሽ ውስጥ መዝሙር መዘመር ቤተክርስቲያን አያስብልም። እኛ አልተር አለን፣ አልተር ያለው ነው ቤተክርስቲያን አለ አይደለም? ይሄ እሺ መብቱ ነው። እኔ መብቱን መች ከለከልኩት? መብቱን መች ከለከልኩት እንዴ? ሲጀመር አልተር ከየት ያመጣው አልተር ነው? አረንጓዴ ጨርቅ ያለበሰውን ጠረጴዛ ከሆነ እኔ አልተር አልለውም። ግን ይቀጣው እሱ ሌላ ጉዳይ ነው። ግን አንድ ነገር ልንገር፣ ታዲያ ምን ሊያደርግ ነው? አዳራሽ ውስጥ ሄዶ ዋና መሪ ሆኖ የሚያስተምረው ወንጌልን የሚያመልከው ምን ሊሆን ነው ታዲያ? ይሄ ነው አየህ፣ ሚስጥሩ የወጣበት ይሄ ነው እኮ። ይኸውልሽ አሁን ለምሳሌ እንደዛ ከሆነ በጨዋነት አንቺ ትልቅ ነሽ፣ ምናልባት ስትናገሪ ሰምቼሻለሁ። ከዚህ ቀደም የልጆች እናት ነሽ። በጨዋነት መተሽ ገስት ላይ ወይንም እሱ ባለበት መተሽ ከዚህ ቀደም እንደዚህ ስትል ሰምተናል። አንተ ጠይቀሽ እንደዚህ ደርሼ አላውቅም ይኸው መረጃ አለን ብሎ እኮ መረጃውን ማውጣት አንድ ነገር ነው። እኛን ጠርቶ ነው እንዴ? ኑ እስኪ ኑ እናንተ አዳራሽ ውስጥ የምትዘምሩ ቤተክርስቲያን ያልሆናችሁ ኑ ብሎ ጠርቶ ነው እንዴ? ቤቱን ከፍቶ አይደለም እንዲያወራው? ሲስ ምንድን ነው የምታወራው? ማንም ሰው መብት አለው እሱ ቤቱን ከፍቶ እንደሚያወራው እኔም ገና ከፍትለታለሁ። ፎቶ ለጥፎ ነው እንደ እሱ ያወራው። ታዲያ የማን ፎቶ መለጠፍ ምን ያስፈልጋል? በቃ እሱን ነገርኩህ እኮ እሱን። እኔም አሁን ፎቶ ለጥፌ እንደውም ቪዲዮ ሰርቼ ፖስት አድርጌዋለሁ። ለምንድን ነው መሰለ? ሰዎች ማወቅ ስላለባቸው፣ ይሄንን ሰው ሰዎች ማወቅ ስላለባቸው። ምንድን ነው የሚያደርገው ያለው? ምንድን ነው የሚሰራው? ለምንድን ነው በትምህርት ማሞግስ? ሲስዬ ቆይ ትምህርቱንማ እሱ መቼ ቤቱን ከፍቶ እኮ ነው። ለምን አይሄድም? አንዳንዴ እኮ ለምን እኔ እኮ ግራ ነው የምታጋቡ ነው እኮ። ሲምፕል ጥያቄ እኮ ነው የጠየኳችሁ እኮ ነው። በቃ መብቱ ነው። አንድ ሰው እኮ በቃ እኛ እንዲህ ነው የምናስረምረው እንዲህ ነው ማለት እኮ መብቱ እኮ ነው። ግን አቅም ካለው ኤርሚያስ አበበም አቅም ካለው ሌሎቻቸውም አቅም ካላችሁ መታችሁ በትምህርት አንዳንድ ሰዎች አንተ ጋር እንድንመጣ ምናምን እኔ ጋር እንድትመጡም እንድትደርሱም አልፈልግም። ማንም ሰው እኔ ተመስገን ይኸው እኔ ዝም ብዬ እየሳኩ ራሱ እኮ ቲክቶክ ፈን አደርጋለሁ። ምንም እንትን የለብኝም። እነዚህ ሰዎች ትምህርታቸውን እያስተማሩ ነው። የሉትራን ትምህርት ትክክል አይደለም።
የሚናገሩትና የሚኖሩት ኑሮ የተለያየ ነው። እንትን ነው የምጠይቅሽ ነገር ሌላ የምታወሪው ነገር ሌላ እኮ ነው። ቪዲዮ አንቺ እኮ መብትሽ ነው ቪዲዮ ለጥፈሽ አንቺ አሁን እኔ ራሱ ቪዲዮ ለጥፌ እኮ እንትን ፖስታለሁ እኮ ችግር የለውም። አንቺ ኦሬዲ በእምነት ላይ እኮ የለሽም ክርክር አትከራከሪ። እኔ እኮ ለአንቺ እኮ አይደለም ለምን ታወርደኛለህ ግን ለምን ታወርደኛለህ? እኔ እኮ ለአንቺ እኮ አይደለም እኮ ግን እኛ አሁን አንተ ስለ ፎቶ ማድረግ ትክክል አይደለም እያልክ ሰውን ገስት ላይ ጠርተህ ማስወረድ ትክክል ነው ወይ ንገረኝ። አንቺ ዲቤት አድርገሽ ታውቂያለሽ? እኔ እኮ አንተ አሁን ቪዲዮ ለጥፎ የሰውን ማውራት ትክክል ሲስ ቆይ ምን አልከኝ? አሁን ቪዲዮ የሰውን ፎቶ ለጥፎ እንደዚህ ማውራት ትክክል አይደለም ብለህ አንተ ደግሞ እኔን ገስት ነኝ ብለህ ገብቼ አይደለ ገባሁ ጠየቅኩ ልግባ ብዬ ካስገባኸኝ በኋላ ማስወረድስ ትክክል ነው ወይ? ለምንድን ነው ለሆነ ነገር ስርዓት የምታወጡለት ለሆነ ነገር ደግሞ ስርዓት ግድ የለም አያስፈልገው የምትለው ለምን ታልኩህ ያለሁት ይሄ ሰው ነው ቤቱን ከፍቶ ነገሩን የጀመረው ዩኒፎርም አድርጎ አንድ አይነት ቲሸርት አድርጎ ከወንጌል አማኞች ጋር አዳራሽ ካለው እኛ ቤተክርስቲያን አዳራሽም ሆነ ዛፍ ስርም ሆነ የትም ቦታ ጌታን እናመልኳለን። ጌታ አምልኮ ቦታ ይሄኛው ቦታ አይባልለትም። ገብቶሃል? እሱን ተወው። ግን ቤቱን ከፍቶ አዳራሽ መዝሙር መዘመር ቤተክርስቲያን አያደርገውም እኛ አልተራለን ብሎ እኮ ቤቱን ከፍቶ ነው የተናገረው። ሲስ ማንም ሰው ቤቱን ከፍቶ ደግሞ ለሱ መልስ መስጠት መብቱ ነው። ምንድነው ፎቶ ተለጠፈ አልተለጠፈ የማይታወቅ ሰው አይደለም፣ የተደበቀ ሰው አይደለም። ምንድነው ችግር ውስጥ ንገረኝ። እዚህ ጋር አሁን ያለውን ችግር ንገረኝ። ትክክል ያልሆነውን ንገረኝ። እዚህ ጋር ፎቶ ስለተደረገ እሺ አንድ የሚዩት አርጊና አረጋለሁ አለንገርሽ ይኸውልሽ እነዚህ ሰዎች ኦሬዲ ምንም አይነት መረጃና ማስረጃ ስላጡ ያመጡት ምንድነው? አኪ ከዚህ ቀደም አንድ የፔንቴኮስታል ቸርች ውስጥ ሲያመልክ የነበረውን ነገር አመጡ። ኢንኬዝ በዚህ ሰውዬ ላይ ሌላ መረጃ የደከመበት የወደቀበት፣ ያው ሰው ሲኖር ሊደክም ሊወድቅ ይችላል። ማናችንም ታሪክ ውስጥ እንደዚህ አይነት ነገር ሊኖር ይችላል። እንደዚህ አይነት ነገር ቢኖር ከማምጣት ግን ወደኋላ የማይሉ የማፊያ ቡድኖች ናቸው። የመጨረሻ መረጃ በጀርባ ፈልጎ ያጡት በቃ አተው ያመጡት ቸርች ውስጥ ያመለከበትን ነገር ነው ያመጡት። አይ ለምን እንደዚህ ያልክ ካልሽ ከዚህ ቀደም ያላቸው ትራክ ሪከርድ ሲታይ የሰው ፓንት መጥቶ ፓንቱን እዚህ ጋር ማውጣት፣ የሰው ትዳር መጥቶ መናገር፣ በቃ ስራችሁ ይሄ ነው። በቃ በእውቀት መሞገት ሲያቅታችሁ እስዬ የሉተርን አባታችን ነው አይደለም? ቆይ ሰሞሽ እሺ እንዴ ስንት ሰዓት ነው የምታወራው? ቤት አይደል እንደ ቀኑስ ሙሉ ባወራ እኔ እኮ ነኝ ያስገባሁት። እኔ ኦልሬዲ በደቂቃ ላወራ እኔ እኮ ከዛ እሰጥሻለሁ። ትራክ ሪከርዳችሁ ሲታይ የሰው ገበና ማውጣት ነው። በትምህርት መሞገት አይደለም፣ በሐሳብ መሞገት አይደለም ትራክ ሪከርዳችሁ። ይሄ ደግሞ አንድ ወንጌላዊ ነኝ ብሎ ከሚጠበቅ ሰው ፍጹም ማይጠበቅ ስራ ነው። ወንጌላዊ ሰው ምንድነው የሚያደርገው? ቢያንስ የደከመ ኢቨን እኛ በህይወት እንኳን ደክመን ብንገኝ ወርቀን ብንገኝ ከድካማችን የሚያነሳ በውስጥ መጥቶ የሚመክረን አይ ሲሲ ይሄ ነገር ጥሩ አይደለም፣ እንደዚህ አይተንባል፣ ከዚህ ነገር ብትመለስ አብረን እንጸልያለን ብሎ የሚያቀና እንጂ እንደዚህ የሰው ፎቶ ለጥፎ 24 ሰዓት ሙሉ የሚያወራ እኔ ፖለቲካ ቤት እንጂ የሃይማኖት ቤት ራሱ እንደዚህ መደረጉ ትክክል አይደለም። አሁንም አንቺ ከቻልሽ ላንቺ አይደለም አንቺ ኦልሬዲ እንደዚህ ሙግት ላይ ቴዎሎጂካል ነገር ላይ አይተኔ ስለማናውቅ ላንቺ አይደለም። እኔ አሁን መልእክቴ አንቺ ፎቶ ለጥፈሽ አይደለም ፎቶ እንደዚህ ዘግዝቀሽ መግባት ትቻለሽ። እኔ አሁን እየተናገርኩት ያለሁት ምንድነው ራሳቸውን ወንጌላዊ ነኝ ብሎ የሚጠሩ ወንጌል እየሰበክንን ወንጌል እየሰራን ነው ብሎ የሚሰብኩትን እንጂ ለአንቺና ለእንደኔ አይነቱ አይደለም። እኔ ለጥፌ ገብቻለሁ እኮ እኔ መብቴ ነው ለጥፌ መግባት። ምክንያቱም ለምን ሌላውን ትቆጣለህ? ለምን ትክክል አይደለም ትላለህ? ታዲያ የወንጌል ሰባኪ ነን ስለሚሉ እኮ ነው። እኔ ወንጌል ሰባኪ ነኝ አላልኩም። እኔ የወንጌል ሰባኪ መሆን ያስፈልጋል እንዴ? አንተ እንደምትለው ጨዋነት ካልሆነ ብልግና ከሆነ የወንጌል ሰባኪነት መሆን ያስፈልጋል እንዴ? ወንጌላውያን ብቻ ነው እንዴ ጨዋ ሁኑ የተባለው? አይደለም። እኔ ይኸውልሽ አሁን ወንጌላውያን ብቻ ናቸው ወይ ጨዋ ሁኑ የተባለው?
ንገረኝ በቃ። አትሊስት እኮ ወንጌላዊነት እኮ አንድ እኮ ከእንትን አለው እኮ ምንም የለውም። ክርስትና የራስህ ነው ወንድሜ። እሺ እንትና ጨዋ ስለሆነ እንትና ባለጌ ስለሆነ ባለጌ የምትሆነው ጨዋ የምትሆነው አይደለም። አየህ፣ የማይሆን ነገር ነው የምታወራው። ስለዚህ እኔ አሁን እሱን ተዋው። እኔ እነሱ የከፈቱትን እኔ የከፈቱት ጋር ሄድና እሺ ተነጋገራቸው። ግን ምንም አንዲትም ስህተት የለው። ፎቶ ተደረገ። ከዛ በኋላስ ያለበትን ህይወቱን የሚያደርገውን ነገር አሳዩ። በቃ ናት። ይሄ አማን የሚባል ከሰለቸ ለምን አትወጣም አንተ? እንዳንተ አይነት ካባለባሾች ናቸው በእውነት በጣም ይሄንን ፕላትፎርም በጣም ሞዴሬተር ነው እንዳያስወርድሽ እንደ ጌታ ነው ካደል ሲስ ቢያስወርደኝ መልክ ማን እኔን በፈጠረ እንደምወድህ ታውቃለህ። በፈጠረ ይዣለሁ፣ እግርህን እጄን ይዣለሁ። በፈጠረ እኔ እዚህ ነገር መግባት አልፈልግም። ትንሽ ነገር አለች እወርዳለሁ። አይደለ እኔ ፌርሊ ሀሳብ አስተያየት እኔ እግዚአብሔር ምስክርን እኔ እንኳን ባለኝ እውቀት ከአንድ ከወንጌላዊ የሚጠበቅ እኔ ማንም ሰው ከፈለገ ብሎክ ያርግ። አይ ዶንት ኬር። በቲክቶክ ላይ ማገኘው ምንም ነገር የለም። እኔ ቲክቶክ ላይ ማንም ሰው ደግሞ እንትን እንዲለኛል አንተ አልፈልግም። እኔ ማንም ሰው እቤቴም እንዲመጣ እንትን እንዲል ማናችሁን ምሽሩሩ አይደለም። ሁሉ ጊዜ ከእውነት ጋር ቆማለሁ። እውነት መስሎ የታየኝን ነገር እናገራለሁ። አረ ምልክቱ አለ። ሞዴሬተር አንቺም ጋር አለ እንዳታለ ወይ አማንሻ እንኳን ደህና መጣ። ሰላም ነው። እንዴት ናችሁ? ጉዳዩ የቤተሰብ ጉዳይ ስለሆነ ማያገባኝ ውስጥ አልገባም። አይ አታሶጪው። እሱም እኔ አይደለም ጌታ እኔ ጋር ስለሚታየኝ ያስወጣ ዳኒ ነው። ዶክተር ዳኒ ነው ያስወጣ። ዶክተር ዳኒ ተው፣ አታስወጡ። በቃ ሁለቱም በሐሳባቸውን በሰላም ይናገሩ። ሁለቱም ይግቡ። ቆይ ተዋቸው አንድ ጊዜ። ሁለቱም ገብቶ ሳይነካከሱ። አማን ጨዋ ሰው እንደሆነ ስለማቀው፣ ማይሰዳደብ ሰው ነው ስለማቀው ነው። እና በሰላም ማውራት ይችላሉ። አታስወጧቸው። ጥሩ አይደለም። አንደኛ የቤቱን እንትን አትሞስፈር ወደ ኢብሊስነት ይቀይራል። አስቸጋሪ ነው። ሄኒ ደግሞ ምን ጨዋ ነው የምትለኝ? እሱ እኮ ነው ያስወረደኝ። ታውቃለህ? እሱ ነው ያስወረደኝ። ለምንድን ነው ምን አገባህና ነው የምታስወርደኝ አንተ በሰው ቤት? እንትን ነው ስልጣኑ ኖ ሲስዬ፣ በፍጹም ነውር ነው። በእውነት ነው። እኔ አሁን አስገብተህ ብትተወኝ አላስወርደውም። ሞዴሬተሩ የምጠየቀው እኔ ነኝ እኮ። ዲስዬ ቆይ አንድ ነገር ልንገር፣ ጌታ ምስክር ነው። አስገብተኸኝ እሱ ቢቀመጥ እኔ አላስወርደውም። ማንንም እንዳታስገቡ። የአማንን ሀሳብ ልስማና እሺ እንቀጥላለን። ማንንም እንዳታስገቡ። ከዛ ሊያ ትገባለህ፣ ችግር የለውም። እሺ አማን በመጀመሪያ ሰላም ብያለሁ። ሄና ሰላም ብያለሁ። ሲሱ እንዴት ናችሁ? ታችም ያላችሁ ሁላችሁንም። ያው ጉዳዩ ሆት ስለሆነ እንደዛ መጀመሪያ የለብን። ረጋ እንበልና ነገሮቹ በማስተዋል እናወራ። ዶክተር ዳኒ ስላስወረድከኝ የቀነሰው ነገር የለም። ሌላ ጊዜ ሰው አታስወርድ። እኔ ያስወረድኳት ቅድም እኔ ያስወረድኳት ይቅርታ ጠይቃለሁ። ይቅርታ ደግሞ የጠየቅኩት ስላስወረድኳት ነው። ግን ስለ እኔ ፐርሰናል ነገር ስላወራች ነው። አለቀ። ስለ ሰው ስናወራ ፐርሰናል ነገር አናርገው። ለምንድን ነው ሀሳብ ላይ የማናወራው? ክርስቲያኖች ከሆነ እንደ ክርስቲያን ለምንድን ነው ሀሳብ ማንወገተው? ለምሳሌ እኔ ከሉተራውያን ጋር ማለስማማበት ሀሳብ አለ። ሉተራውያን የራሳቸው እምነት አቋም አላቸው። እሱን እንደ ሀሳብ መሞገት ነው። በቃ አለቀ እኮ። ፐርሰናል አድርጎ ልጁ እንደዚህ ነው፣ እዚህ ቤት ሄዷል፣ እዛ ሄዷል ብሎ የሰውን ታሪክ ጓዳ መዘግዘግ ከዚህ በፊትም ተደርጓል። በነገራችን ላይ የማን ነው የአማን ሻሎምን ሲያወጡ የዛን ጊዜ በጣም በሚያሳዝን ሁኔታ ዝም ያሉ ሰዎች ነበሩ። በቃ ትክክል አይደለም። አማንን እኔ አሁን ካልቪኒስት አይደለሁም። ከአማን ሻሎም ጋር በጣም ብዙ የሚያራርቀኝ ነገር አለ። ነገር ግን አማን ሻሎምን ስሞግተው በሀሳብ ነው ሞግተው። ከድካሙ
ካለበት ሁኔታ እንደዚህ አይነት ነገር አይደረግም። በቃ ክርስቲያን ይሄ የክርስትና ፕላትፎርም ከሆነ ሰዎች እኮ ይታዘባሉ። ስለዚህ አንደኛ እንደዚህ አይነት ነገሮች ባይደረጉ እኔ መልካም ነው እላለሁ። ሁለተኛ አኬ የተናገረው ሐሳብ አሁን ምንድን ያለው አይ ቲንክ ስለ አልተር ሲያወራ እንደምታውቁት ሉተራውያን አልተር አላቸው። በአልተር ያምናሉ። ስጋና ደሙ የሚፈተትበት ቅዱስ መሰዊያ እንዳለ ያምናሉ። የሌሎቹን ደግሞ አልተር የላቸውም። ስለዚህ አልተር ከሌለባቸው ትክክለኛ አይደለም ያለውን ሐሳብ ኖ አኬ ትክክል አይደለም። ስለዚህ በዚህ ጥቅስ መሰረት በዚህ መጽሐፍ ቅዱሳዊ ምልከታ መሰረት በአባቶች ትምህርት መሰረት ሐሳቡ ትክክል አይደለም ብሎ መሞገት ነው ሊገባ የሚችለው እንጂ ፎቶውን አስቀምጦ ታሪኩን እናወጣለን፣ እንደዚህ እናደርበታለን፣ እንደዚህ እናደርጋለን። ምንድን ነው የሚጠቅመው? ይሄ ለሰውስ ምን ይማርበታል? እውነት ለመናገር ስለዚህ እባካችሁ ሉተራንና ፔንቴኮስታል ያለው ዶግማቲክ ዲፍረንስ አለ፣ ግልጽ ነው። ግዴታ አንድ መጨመቅ የለባችሁ። ተያይታችሁም ከሆነ ተታርቃችሁ እኔ ዳስ ናት ማይ ፖይንት። የሰውን ግን ማንነት ሳትነኩ ለምን ሐሳብን ለማብራት አትችሉ? አንድን ቤተ እምነት አንድ ሰው ሳያንቋሽሽ መናገር ለምን አይችልም? ሐሳቡ ለምሳሌ ኦርቶዶክስ ጋር ሐሳብ ልዩነት ካላችሁ አምጡና አውሩ። ከሌሎች ቤተ እምነቶች ካቶሊክ ጋር እምነት ልዩነት ካለ አምጡና አውሩ። ሰዎችን ግን በማንቋሸሽና በመሳደብ መሆን የለበትም። ይሄ ደግሞ በነገራችን ላይ ከዛ በኋላ ነገ መታችሁ ክርስቶስን ነው የምንሰብከው ኢየሱስን ነው የምንሰብከው የምትሉ ሰዎች በጣም ነው የሚያስተሳዝቡ። ማለት ማንም አይመጣም ወደ እናንተ በእንደዚህ አይነት አካሄድ ከክርስቶስ ይህን ስለማንማር ማለት ነው። ስለዚህ እኔ ቅሬታ የለብኝም። ማንም ባስወረደኝ፣ ማንም ሰደበኝ። በነገራችን ላይ ያንተንም አወጣለሁ ምናምን የምትሉ ሰዎች እኔ ከሁሉም የባስኩ ኃጢአተኛ ነኝ እና ምንም አታገኙም ለማለት ነው። ከኃጢአቴ ከቦታ ውጭ ምንም የምታገኙት ነገር የለም። ነገም ያ ፎቶ ወጥቶ እንደምትዘከዝኩን ተስፋ እናደርጋለን። ግን እኔ ደግሞ እንደ ክርስቶስ እንደተማርኩ እቀጥላለሁ ማለት ነው። ስለ አልተር ማውራት ግን የምትፈልጉ ካላችሁ ደግሞ ገብታችሁ ሞግቱ። አሁን ይኸው እኔ ደግሞ እዚህ ቁጭ ብዬ ስለ አልተር መሞገት እችላለሁ። ጠረጴዛ ቅዱስ ጠረጴዛ ምንድን ነው ምናምን ብላችሁ ስትናደዱ የነበረ ሐሳቡን ትክክል እንዳደለ ስታወሩ የነበረ ሰዎች ስላላችሁ ይሄው ሉተራኖቹ የሚግቡ እናንተም ግቡና ተወያዩ በሐሳብ። ፐርሰናል ግን አታድርጉት። ለእናንተም አይጠቅምም ለማለት ነው። ጨርሻለሁ። አማኒ በጣም ቴንኪው እና አመሰግናለን። ይኸው ደስ የሚለው ነገር እንደዚህ ነው። ከታች ያላችሁ ወንጌል አማኝ ናችሁ የምትሉት ለምሳሌ የፔንቴኮስታል ወይንም የወንድማችን የኤርሚያስን ሐሳብ የምትደግፉ ሰዎች ራሱ ሉትራኖች ትክክል አይደለም ብላችሁ የምታስቡ ሰዎች ሐሳቦቻችሁን በጨዋነት እንደዚህ ቪዲዮም ስትሰሩ ቤትም ስትከፍቱ በጨዋነት ሐሳቡን ብቻ ለምን አትሞግቱም ነው ማይ ፖይንት። በዚህ ልክ አንድ ወንጌላዊ በዚህ ልክ እንዴት ነው የሚጠበቀው? ቀኑን ሙሉ የሰው ፎቶ አስቀምጦ መራገጥ እንዴት ነው? how it come normal? እንዴት ነው ኖርማል ሊሆን የሚችለው? ሰው እንዴት ነገ ጠዋት ተነስተ እንዴት ነው ሌላ የመጽሐፍ ቅዱስ ክፍል ከፍተን ልናስተምርስ የምንችለው? እና ይሄ ትክክል አይደለም ብዬ ስላሰብኩ ነው። ቤቱ ክፍት ነው። በጨዋነት ልክ አማን ሐሳቡን እንደሰጠ ለምሳሌ ሄኖክ እኮ ተናግሯል እኮ። ሄኖክ ምንም አልከለከልኩትም። ሉትራኖች ብሎ እንደ ልቡ ተናግሯል። የማናችሁን ሐሳብ እኔ በጨዋነት ሐሳባችሁን ብቻ እዚህ ቤት ተናገሩ እንጂ እኔ ሐሳባችሁን አልከለክልም። የኔ ጥያቄ አንድ ራሱን ወንጌላዊ ነኝ ብሎ ከሰየመ ሰው፣ ወንጌል አገልጋይ ነኝ ካለ ሰው፣ ወንጌልን ከሚያስተምር ሰው የሰው የጀርባ ታሪክ እያመጣ ሁል ጊዜ የሚናገረው ነገር እንዴት ነው ልክ የሚሆነው? ሞግቱ። እናንተም ሄዳችሁ ሞግቱት። አንደኛው ወንጌል ሰባኪ ነኝ ብሎ የሚናገረው ሶል የሚባለው ይሄን ሶል እግዚአብሔር በእናንተ አፍረን እኮ ነው የከፈትነው እኮ። በጣም ጀግና ናቸው ብለን እኮ ልንሸለማችሁ እኮ አይደለም እኮ ሶል የለጠፍነው። በእናንተ በጣም አፍረን ነው የለጠፍነው እንጂ እኮ ይሄን ያልቀኑ ሙሉ እግዚአብሔር ምስክሬን ደግሞ አሁን እንዲህ ሰው ካልሰደባችሁ 100 ሰው ራሱ አሁን ችግሩ ምን መሰላችሁ? እኔ አሁን የሆነ ጥናት ግን ያስፈልግ ይመስለኛል። እስቲ አንድ የሆኑ ስታቲክስ ምናምን ይዘን ካላጠናን እኔ እርግጠኛ ነኝ የምነግራችሁ ወንጌል ብቻ እየሰበካችሁ መጽሐፍ ቅዱስ እያስተማራችሁ እግዚአብሔር ምስክሬ 1000 ሰው ካያችሁ ሶል ባለበት ከ100 ሰው በላይ አይገባም። ነገራችን በጣም ካለ
አይታለፍም። መቶ ሰው ከገባ ራሱ አንድ ነገር ነው። እና እናንተ መጽሐፍ ቅዱስ ብቻ እያስተማራችሁ እኔ ቲክቶኩን ጥዬ ልውጣ። 1000 ሰው ካያችሁ እኔ ገድል ሳታነሱ ገድል ሳትነኩ ኦርቶዶክስ የሚባል ስም ሳትጠሩ ይህ መጽሐፍ ቅዱስን ብቻ እስቲ እንደው ቻሌንጅ እንስጣችሁ ለአንድ ወር። እስቲ የመጽሐፍ ቅዱስ አንድ ክፍል ወስዳችሁ እስቲ ሰውን ወይ የሉቃስ ወንጌልን ወይ ኤፌሶንን ወይ ገላትያን ገላትያን አሪፍ ነው። ነገረ ድነት ላይ ብዙ የነገረ ድነት ትምህርት ስለያዘ የገላትያንን መጽሐፍ እስቲ ክፈቱና እግዚአብሔር እኔ ጌታ ምስክርን ገላትያንን ብቻ እስቲ አስተምሩ። አልታር ላይ የሚያወራ ካለ እያለ ነው አማን። አልታር ላይ የሚያወራ ሰው ካለ እኔ አለው። አልታር ከሌለ ይሄው በቃ መብቱ ነው እኮ። አልታር ከሌለ ቤተ ክርስቲያን አይባልም። ሂስ ራይት፣ የእርሱ መብት ነው። አይ ኖ ቤተ ክርስቲያን ለማስባል ግዴታ አልታር መኖር የለበትም። በእውቀት ከመጽሐፍ ቅዱስ እንሞግታለን፣ አንድ ነገር ነው። ምን አባቱ ስለሆነ እነዳለሁ፣ አሽመደምዳለሁ፣ በወንጌል በትር እቀጣለሁ፣ በወንጌል በትር እቀጣለሁ። በቃ ይሪዘት ይብል ይሄው በቃ ይሄው ሜዳውን ፈረሱን ብሏል ወንድማችን። ይሄው እንዴ በቃ አልታር ከሌለ የለም አለ፣ መብቱ ነው። አይ ኖ ይሄ በፍጹም በመጽሐፍ ቅዱስ ማይታወቅ ትምህርት ነው። አሁን ወንድሞቻችን እያስተማሩ ያሉት ነገር በመጽሐፍ ቅዱስ አይታወቅም፣ በአባቶችም አይታወቅም ብለን የምናስብ ከሆነ በጨዋነት ቤት ከፍታችሁ በጨዋነት ዛሬ የምናስተምራችሁ ነገረ ቤተ ክርስቲያን ነው። አንድ ቤተ ክርስቲያን ለመባል ምንድን ነው ማሟላት ያለባት? የቤተ ክርስቲያን ትርጓሜ ከመዝገበ ቃላት ከመጽሐፍ ቅዱስ ምናምን በቃ ህዝቡን ማስተማር፣ ህዝቡን ተሳዳቢና ተራጋሚ ማድረግ። ኧረ በእግዚአብሔር በመድኃኒዓለም ህዝቡን ተራጋሚና በቃ ክፈቱ። ጥሩ ርዕስ እኮ ሰጧችሁ። እንደው ሁሌ ገድል ላይ ከምታወሩ ጥሩ ርዕስ ሰጧችሁ እኮ ነገረ ቤተ ክርስቲያን ላይ። ነገረ ቤተ ክርስቲያን ምንድን ነው? አንድ ቤት ስለ ቤተ ክርስቲያን እስቲ ዛሬ ርዕሳችን አንዳንድ ወንድሞች እንደዚህ እያሉ ስለሆነ በዚህ ጉዳይ እስቲ እንማማር። በቃ ርዕስ አድርጎ መግባት። ከዛ በዚህ ጉዳይ ደግሞ አይ ኖ የእናንተ ትርጓሜ ትክክል አይደለም የምትሉ ሰዎች ካላችሁ በጨዋነት ይሄው ግቡ፣ ሉትራኖች ግቡ፣ ሉትራኖች ግቡ፣ እንትኖች ግቡና በዚህ ጉዳይ ላይ ጠይቁ፣ ሞግቱን። አስፈላጊ ከሆነ ደግሞ ሌላም ቦታ ላይ በቃ ሞግቱን ማለት ነው እንጂ እንዲህ ከአንድ ወንጌላዊ የሰው ፎቶ ለጥፎ ኧረ በመድኃኒዓለም ያለ ኧረ በመድኃኒዓለም እኔ ዊችዝ እንግዲህ ትክክል አይደለም ብዬ አስባለሁ። ከታች እስቲ ብዙ ሰዎች አሉ። እስቲ ልክ እንደዚህ በጨዋነት ሀሳባቸው የሚሰጡ ሰዎች ካሉ መግባት ይችላሉ። ሳያቸው ግን አንዳንዶቹ ተሳዳቢዎች ናቸው ያሉት። ኬኖ ከአንተ ጋር ባውራ ይሻላል። እሺ ወንድማችን ሄኖክ ምን ትላለህ? ሄናክ አለ? እሺ ጋይስ ታብታብ አድርጓ። እኔ አንተም ያውነ ላልከኝ ሰውዬ እኔ ወንጌል ሰባኪ አይደለሁም፣ አስተማሪ አይደለሁም። እኔ ተናግሬያለሁ። እኔ ቲክታክ ላይ ለራሴ ያገኘሁትን ሐሳብና አስተያየት ለመስጠት ነው የመጣሁት። ከዛ ውጪ ስንድ ግቢና እስቲው ሞግች ለልሳብሽ እስቲ። ሰላም ነው? ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሞዴሬተር በቃ ፈልጋለሁ። ሞዴሬተር ስጠይ ቅድሚያ። ታች ደግሞ የሚሰድቡኝ በጣም ታሳዝናላችሁ። እኔ እኮ 20 ዓመቴ ነው። አሮጊት እያላችሁ ሰድቡኛላችሁ። ይኸው ሲሳይን ጠይቁት። 20 ዓመቴ አይደለ? ወይኔ አላውቅም እኮ ነው የሚሰድቡት አሮጊት እያሉ። ታያችሁ ምን እነሱ
ሚሚዎችና ማሙሾች ስለሆኑ ተያቸው። እነሱ ሚሚና ማሙሽ ነው። አሮጊት ብንሆንም በእድሜያችን በጣም ብዙ ነገር ሰርተንበታል። ሀገር ማለት ነው። እኔ የምልህ ግን ጌታ ቆይ ስንድዬ፣ እኔ ልናገር ቸርች ልሄድ ስለሆነ ልጆች እየጠበቁኝ ነው። በእውነት ሳይጠሩ አቤት መሆንህን ዛሬ ነው ያወቅኩኝ። እንዴ አሁን ስላንተ ማን አወራ? ልጁ ደግሞ በተናገረው ነው ሲነገር የዋለ። አይ አውርቷል ነው የግል ታሪክ ምንም ነገር አልተናገሩ። አውርቷል። ቪዲዮ ቆይ ዝም በል ቆይ በጣም ችግር እንዳለብህ ዛሬ ገና ገባኝ። ጌታ ምስክሬ ነው። እስከ ዛሬ ድረስ ከጎንህ ነበርኩኝ። ምንድነው ያለች? መርሲ ቤት ነው የነበረ። ስለ ጠረጴዛ ተነገረ። እንደውም ታስታውሳለህ አንተ አኬንና ያችን ሴቷ ሲሳይ ተከፋይ ነው ብለዋል አላሉም? ዛሬ አላነሱም። አረ እኔ መጀመሪያው ጀምሬ ነው የነበርኩ አላሉ። ስላንተ ማለት ሲሳይ ማለት ተነስቶ ሲሳይ ማለት ተከፋይ ነው። አንደኛ ሳይጠሩ እውነት ለመናገር እኔም ነበርኩኝ፣ አልሰማሁም። እንደዚህ አልሰማሁም። አንድ ነገር ነው። እኔ እኮ የኔን እኮ አላነሳውም እኮ ሲሳይ ተከፋይ፣ ሲሳይን ተውት፣ ሲሳይ ተከፋይ ነው ምናምን አልተባለም። ማንም ያለህ የለም። ሁለተኛ ደግሞ ስለ ልጁ የግል ታሪክ አላወሩም። ምክንያቱም እኛን የሚጠላ ምን ለምን ብዬ ዋሻለሁ? ከፍሉኝ እንትን አትሉኝ፣ ምን አታረጉኝ? እኔ እኮ ራሴንም እኮ ርዕሳ እኮ አላረኩም እኮ እኔ በፍጹም እንዴ በፍጹም እንትን አይደለም። እኔ ለምን ብዬ እኔን እኮ ተናገረ እንዴ አኖኖ እኔ እኮ እኔን ራሱ እኮ እንትን አላልኩም እኮ እኔን ተናገሩኝ እኮ አላልኩም እኮ ራሱ እግዚአብሔር ምስክሬን እንዴ ሲሳይ ተከፋይ ነው ብሎ እኔ ለሁሉ እንዴ ስንት ነገር አለ። እኔ ራሴን እኮ እንትን አላልኩም፣ ሜንሽን አላረኩም እኮ ኢትስ ኦኬ። እኔን ቢሉ ምንም ችግር የለውም፣ መብታቸው ነው። እኔንም ለሚናገሩ ሰዎች እኔ ዲፌንድ አላረግም። እኔ አሁን ያያነሳሁት ያለሁት ለምን እኔ ተነካው አይደለም፣ መብታቸው ነው ሲሳይ መንካት። ምክንያቱም እኔ ትምህርት አላነሳው ምንም አላልኩም። እኔ ያልኩት ያለሁት ይሄ ወንድማችን አኬ ስለ ሉትራን ትምህርቶች ያነሳል፣ ብዙ ጊዜ ይናገራል፣ ያስተምራል። ዳይራይት እኔ ላይ የሚሉትን ሐሳብ ትክክል ናቸው። እኔ ያለ በቃ መብታቸው ነው። ሲሳይ ተከፋይ ነው የሚበሉ ተቀላቢ ነው የሚበሉ ይበሉ። እኔ የራሴንም ዲፌንድ አላረኩም። እግዚአብሔርም ብሏል። ለምን እኔ አላሰማም? ይበሉ እኮ አልኩ እኮ መብት እኮ ሰጧቸው እኮ። የሲሳይን ጉዳይ ተውት፣ መብታቸው ነው አልኩ። እኔ አሁን እያልኩት ያለሁት ይሄ ወንድማችን የሉትራን የትምህርት ነው ያነሳው፣ የራሳቸውን የሉትራን። እኛ ሉትራን ምናምነው እንደዚህ ነው። ይሄንን ሰውዬ በትምህርት መሞገት አንድ ነገር ነው። ወይንም የራሳቸውን ቤት ከፍተው ትናንትና አንድ ግለሰብ አንድ ሉትራን አስተማሪ እንደዚህ ሲል ነበር እንዴ። እኔ እኮ ፖስችዋለሁ እኮ ጭራሽ ፓስተር ሚኪ ጋር ደውላለሁ፣ እንደዚህ ያደርጋለሁ ምናምን እላለሁ። ኖ ትምህርታቸው እኮ ነው፣ በቃ ትምህርታቸው ነው። ሉትራን ቄሶች እኮ እኛ ቸርች መጥተው እኮ ያስተምራሉ እኮ። እነ ቄስ ትዕግስቱ የተለያዩ የሉትራን ቄሶች እኮ ፔንቴኮስታል ቸርች ላይ ሄደው ግን እኮ ያስተምራሉ። ያ ማለት ግን የራሳቸውን ኮንፌሽን ግን ደና ያደርጋሉ ማለት አይደለም። እንደ ሉትራን ምናምን ነው ብሎ እኮ የሚያምኑት ነገር አለ። ያንን ነገር በጨዋነት እንወያይ፣ እንከራከር፣ እንማማር አንድ ነገር ነው። ግን የሰውን ግን ኢቨን አፍተር ወለ ሌላው እንኳን ቢቀር በጣም ልትጸጸቱና ሊሰማችሁ የሚገባው እዚህ ጋር መሀል ላይ ገባሁኝ እንጂ አሁን እኔ ባያዝ ለማድረግ ሳይሆን ነገር ግን አሁን ይሄ እንዲህ አይነት ነገር እንዲፈጠር የባሰ ነገሩ እንዳይቆም እንደዚህ ማጋገል ምናምን ይሄ ነገር እኔ ትክክል አይመስለኝም። ሲጀመር በአስተምሮ ደረጃ እኮ ነው፣ በትምህርት ደረጃ እኮ ነው። የሉትራኖች የህፃናትና ህፃናቶችን ያጠምቃሉ ተብሎ ያ ነገር ተነሳ ተብሎ ነው ይሄ ሁሉ ነገር የመጣው እንጂ የሆነ ግለሰብ ተነስቶ አይደለም። ትምህርታችን እየተነካ ነው፣ ቡክ ኦፍ ኮንኮርድ ላይ እንደዚህ እያሉ ነው፣ ለዛ ነው እኔ ወደ ቲክታክ የመጣው ብሎ ተናግሯል። ዴቭ ስናገር ሰምቻለሁ። ስለዚህ ፔንቴኮስታሎች ተብሎ ድራማ የተሰራ ነው እንጂ ጥያቄ ከተነሳም የሉተራን አስተምሮ ላይ ጥያቄ ስነሳም እየተሰደብን ነው እያሉ ነው። ስለዚህ እነሱ እየረገጡ
እንደፈለጉ እያደረጉ ሊኖሩ ነው የፈለጉት ሉትራኖች። ያ አካሄድ ደግሞ ልክ አይደለም። እሱ አካሄድ እኛ እንርገጥ እናንተ ዝም በሉ አይነት ጨዋታ ነው እየተጫወቱ ያሉ። እሱ ነገር እኔ ልክ አይመስለኝም። ቢተው ጥሩ ይመስለኛል። እኔ ቤት ከፍቶ ሉትራኖች ላይ ዘመቻ እየፈጠረ ያለ ሰውም ከዚህ በፊት አይቻላቅም። ሉትራን የመካነ ኢየሱስ ሰዎች እሱ ቤት አሁን ኤርሚያስ ቤትም እስካሁን ድረስ የሚገቡ ሰዎች እንዳሉ እየሰማሁኝ ነው። ስለዚህ የህፃናት ትምህርታቸውን ሲሳይ አላለም አለ። እኔ ቮይሱን ስላልቀዳው ነው። ስለ እኔ ሲያወራ እንዳልክ ከታች ምን ብሎ ጻፈ? ይቅርታ እኔ የከተማ ልጅ ነኝ። ፈረስ ማለት ሲሳይ ማለት ነው ወይ? እኔ ያለ መረጃ እኮ አላወራም። ይኸውልሽ ስለ እንዴ ኮመንቱን ተውና ቁም ነገር የምናወራ እንዴ ስለ እኔ ሲወራ እንደ ኮሜንት ምን ማለት ነው? አይደለም ቆይታለች አንድ ፋክት የሚለው ይኸው እንዳልክ ራሱ ስለ እኔ ሲወራ ምን አለ? ይቅርታ እኔ ከተማ ልጅ ነኝ። እንዴ የደጋ ፈረስ እኔ አልሰማውም፣ ጌታን አልሰማውም። እነሱ አልቀሩም። እውነት ነው የምልህ፣ እኔ ከመጀመሪያ እስከ መጨረሻው ነበርኩ። እኔ በራሴ እኔ ባይዘው ይልሽ እኔ እንደሱ እንደሚያስ በራሴ ማፈር ሰው አይደለሁም። እኔ በራሴ ማፈር አይደለሁም። እግዚአብሔር በሰጠኝ መልክና እግዚአብሔር በሰጠኝ ነገር በጣም ምኮራ ሰው ነኝ። እኔ በእግዚአብሔር እጅ የተሰራው ሰው ነኝ። ማነው እንደዛ የሚል እንዴ? ይኸውልሽ እንዴ ምን ነካሽ እንዴ? እኔ ያለ ምንም መረጃ እኮ አላወራም። ጌታን እኔ አልሰማውም። እኔ ግን ልጠራ ነበር እውነት። እኔ ግን ስምን ልጠራ ነበር። እኔ በጣም ለምን እንደሆነ ታውቃለህ? ቆይኛ አንዴ ስትጠይቀው አኬንና ያችን ሴቷን ስትጠይቃቸው ስለ አልተር ስለ ጠረጴዛው በጣም ነው የደነገጥክ። በእውነት መሳቅ እንኳን አቆምክ። አንተ የተናገሩትን ቃል ስትሰማ በጣም ነው የደነገጥክ። በምን ማለት ጠረጴዛ የሌለው ቸርች አይባልም ሲሉ ሁለቱም እውነት ልክ ነህ። ያስደንግጡኛል። ደንግጠሃል። ልክ ነሽ። በቃ እኔ ግን እንደዛ ልል ነበር። ሲስ እንደዚህ ብሎ ተሰማው ምናምን ልል ነበር። እንኳን ጌታ ስምህን እንኳን አልጠራሁት በዛ ሰዓት። ኤኒዌይስ ተረጋጋ። ይኸውልሽ እኔ ነገርኩሽ እኮ እኔ ከአንድ ወንጌላዊ መጽሐፍ ቅዱስ ከያዘ ሰው መጽሐፍ ቅዱስ የያዘ እንዴት ነው እንዴ ማለት እኮ በጣም እኮ እኔ እዮዳብ ረዳ ቢል ኢትስ ኦኬ፣ ልዕልቲ ብትል ኢትስ ኦኬ አለ። እሱ መንፈስ ቅዱስ የሚሳደብ ልጅ ነው። ይሄ ግን መጥቶ ከቸርች ያመልካል። አንዴ ቢኒ ነበርኩ አንዴ ሌላ ልሳን እኮ የሚያሾፍ ልጅ ነው የተባለ እንጂ የግል ታሪኩን ማንም ስም አልተነሳም። ቅድም ስትያል ነበር እንዴ? ስም አልተነሳም ስትያል ነበር ቅድም። ስላንተ አልተጠራ። አዎ ስላንተ አልተጠራ። እኔ አልሰማሁም። እውነት ጌታን ልጅ መድኃኒዓለም ይጥራሽን ይለ እንዴት ያለ ብር ነው! እኔ በማስረጃ እኔ ክርስቶስን ኬርሚያስ አበበ እኔ አክብሬው እንኳን እስከ ዛሬ ኤርሚያስ አበበ ብዬ ነው የምጠራው። በጌታ ምንም የምደብቅ ነገር የለም። ሉተራኖች ቴሮሪስቶች ናቸው። ብሎክ አድርጌ ጨርሻለሁ። እኔ ፋክት እኮ ነው የምነግርህ። አሸባሪዎች ናቸው። ብሎክ አድርጌ ጨርሻለሁ። እንዴ የቀለሜ ደጋፊ ነው ምን የፈለግከውን በል። እኔ የሚያገባኝ ነገር የለም። አሸባሪ ህልም ያሉ አሸባሪዎች ናቸው። እኔ ከነሱ ጋር ከምቆም ኦርቶዶክሳዊ ቢሆን ይሻለኛል። እንዴ እንደ እነሱ ጋር እንዴ ህልም ያሉ አሸባሪዎች የወንጌል አማኙን እየረበሹ ያሉት እነሱ ናቸው። እንደውም እንዴ ፋፋ
በታትኖ ጨረሱ እኮ በጌታ ስም በታትኖ ጨረሱ እንዴ ህዝቡ እንዴ እነሱ ታዲያ እንዲህ ከሆነማ እንዴ ሌላውን አዳራሽ እያሉ እነሱ ቤተክርስቲያንን የሚሉ ምን እንጨት የዋንዛ ይብሳና እንጨት ጠርቦ አልታር ይላል። በአናቱ መቆም ይችላል። ማን ነው እሱን ደግሞ የሚከተለው? ዳርን ያዝ ብያለሁ፣ ነገርኩ። ሉትራን ምናምን እዚህ የምትራወጥ ቸርች እንሄዳለን ልክ እንደ ሚስጥር ምናምን አድርጋ ይሄውላችሁ ምናምን ብላ እኔ በጣም ምን እየሰሩ እንደሆነ እነሱ እኔ ግራ እስኪገባኝ ድረስ ማለት ነው። ሌላው የጌታ እራት አብረው ወስደዋል አለች። የጌታ እራት አብረው ሲወስድ ግን አላሳየችም። አኬ ገብተሃል ሚት አድርገው አኬ ነው ልታወራ ነው። እና ምንም ማስረጃ የሌለ ልጅቷ ቀዳዳ ዝም ብላ የምትቀደድ ቤካ ምን ቢል ጥሩ ነው። እሷ እኮ በመንፈስ ነው የምትመራው። አሁን ይሄ ሁሉ ብታረጋው በመንፈስ ምሪት ነው አለ። ከዛ ይሄ ሁሉ ብታረጋው በመንፈስ ምሪት አሁን የፈረድ ማለት የፈረደበት የእግዚአብሔር መንፈስ በቃ ይሄ የነሱን ትርኪ ምርኪ ወሬ ምናምን ይቅርታ ሲሶሽ እኔ በኋላ ቤት ከፍቼ ስለማወራ ችግር የለውም። ማለት የራሴ ፓስፖርት የድሮ ኢትዮጵያ ፓስፖርት በደንብ አውሪ። ምንም ለኔ ብለሽ ምንም እንትን አትበል። ማውራት ምንጭባሽ የአሁኑ ፓስፖርቴ ሳይሆን የኢትዮጵያ ፓስፖርቴን አሳያለሁ። የኢትዮጵያ አንቺ ለምንድን ነው ፕሩቭ የምታረጊው? ኖ ለምንድን ነው የራስሽን ፕራይቬት የሆነሽን ነገር ሁአዘይ መታወቅ አለበት ነው ልጅታው በጣም ምን ልታወቅ እንዴ? በጣም የግልሽን ነገር የመጀመሪያ ጊዜው አይደለም። ባለፈውም ሺ ኢዝ ኤርትራ ምናምን ያለች ከእንትና ጋር ይሄ ቤካ ቤት እኔም ማስረጃ አለኝ። እቺ ልጅ ኤርትራዊት ናት፣ አጀንዳ አለ ስለ ኢትዮጵያ መካኒውስ ምን አገባት እያለች ዛሬ ደግሞ ምልክት እንዲሆናት አለች። ያው ቀጣዩ ስለኔ ነው የሚሆነው ማለት ጌታ ይባረክ። እኔ ዘመኔ ጥርት ያለ ህይወት በጣም ጌታ ሲሶ የምሬ ነው። እኔ የሆነ ትምክት ምናምን አይደለም። ምንም በጀርባዬ ቢያጠኑ የነበርኩት መጀመሪያ ኢትዮጵያ አዲስ አበባ ነው። ከዛ ሱዳን ሄድኩ፣ ሱዳንም ሂዶ ያጥኑ። ከዛ ኢጅፕት ነበርኩ፣ ካይሮም ሂዶ ያጥኑ። ከዛ ከካይሮ ወደዚህ ሀገር ነው የመጣሁት። እዚህ ሀገር መጥተው ያጥኑ። ህይወቴ ጥርት ያለ ነው። ጌታ የመጀመሪያ ባለቤቴ ይሄ አሁን ከኔ ጋር ያለ ባል ነው። ጓደኛ አላቅ ቦይፍሬንድ ምንም አላቅም። ጌታን ምንም አያገኙም። እኔን የምታቀኝ ከነሱ ጋር አለች ዲቦራ የምትባል ጊፍት የምሰጣቸው ዲቦራ ብለሲንግ ዲቦራ ጋፒ ነበር በፊት። እሷ አብረን የምንኖር የነበረው እሷን እየጠይቋት ምንም አያገኙም። ጌታ ምስክር ምን በቅድስና ያገባው ምን ወይ አቤላ እና ናይጄሪያ ሂጅ አላቅም። ለማን ነው ታብራሪ እንዴ? ለማን ነው ታብራሪ ብትሄጂስ? ጌታ ማለት የሆነ ምንም ታገኝ ነገር የለም። ይሄን ያህል ማብራሪያ የሚገባቸው ሰዎች እኮ አይደሉም እዛ ውስጥ የተሰበሰቡት። ያን ያህል ማተር አያደርግ። ያን ያህል ተጨንቀሽ ለእነዚህ ሰዎች ብለሽ አቤላ ማለት ከናይጄሪያ ናይጄሪያ ሂጅ አላቅም ክቡን ያልኩት ምንድነው ናይጄሪያ ብዬ በጣም በቃ ይሄን ያህል ነው ወይ ብዬ በጣም እንዳፈር ነው ያልኩት። እና ግን እስኪ አውሩሽ በቃ ተናገሩ እስኪ። ቶኝ ምን ችግር አለው እንዴ? ይሄ ወንጌል አይደል እንዴ? ወንጌል እኮ ከዘር ከቋንቋ ከነገድ እኮ ነው የዋጀን። ኤርትራዊ አይልም፣ ትግራዋይ አይልም፣ አማራ አይልም፣ ኦሮሞ አይልም፣ ትግራይ አይልም፣ አፋር አይልም። ይሄ ወንጌል እኮ ነው። ወንጌል ሁላችንንም ነው አይደል? ቤተሰብ ያደረገን መስቀል ላይ ያስታረቀን። ስለዚህ ማንንም ሰው እንዲያምንሽ ያን ያህል እንደዚህ ተጨንቀሽ እኔ ኤርትራን አላቃትም ምናምን። እኔ ኤርትራን አውቃታለሁ። እንደ አስመራ እንደው በጣም ደስ የሚል ካፌ አለ። እኔ በጣም ነው አስመራ መወዳት። ምጽዋን በተለይ አላቃትም ማለት እኮ አቤላ እኔ ሂጅ አላቅም ነው። ኤርትራ ብትባል ሀገር እግሬ ረግጧት አያቅም ነው ያልኩት። እኔ አይደለም እኔ ኤርትራዊት ልሆን እኔ ኤርትራዊት ምን ከኤርትራ ጋር እኮ የሆነ ባለቤቴ ኤርትራዊ ሆነሽ በቃ እሺ፣ ባለቤቴ እኮ ኤርትራዊ ነው እንግዲህ ሁሉ ነገር። እኔ ግን ኢትዮጵያዊት ነኝ ያስፈልጋል። ስለዚህ እኔ ኤርትራዊ ጃላቀሽ ነው ችግር የለም ሲሰይቆ ችግር የለም። እና እኔ ግን
ልጆቼ በአባታቸው ኤርትራውያን ናቸው በይ። ልጆቼ በአባታቸው ኤርትራውያን ናቸው። ምን ይጠበስ በይ። ለኔ ነው የተወራው። ልጆቼማ በቃ አይታያቸው ምን ካናዳውያን ናቸው። ታለ ምንም ኤክስፕሌን መደረግ የለም። ክርስቶስ መጽሐፍ ቅዱስ የያዙ ወንጀለኞች ናቸው እኮ። አፍተሮን አንቺ ምንም ሙኝ እኮ ያገባቸውም እኮ። በቃ ሐሳብ ነው ያነሳሽው። ሐሳቡ መሞገትና መሞገት ብቻ እኮ ነው እኮ። ሐሳብ ነው ያነሳሽው ፔሬድ። በቃ አቅም ካላቸው ሐሳብሽም መሞገት ነው። ግን እኔ አሁን እያልኩ ያለው በዚህ ልክ የሰው ጀርባ ማጥናት፣ የሰው ጀርባ መጠየቅ፣ የሰውን የግል ነገር አምጥቶ ሚዲያ ላይ መናገር፣ መለጠፍ አንድ መጽሐፍ ቅዱስ ከያዘ እግዚአብሔር ለወንጌል ጠርቶኛል እኔ ማንም እንትን ቢል ወንጌላዊ ነኝ ከሚል ሰው ራሱ ይጠበቃል ወይ ነው ማይ ኩዌስችን ኢዝ ዚስ። የኔ ጥያቄ ነው። አንድ ሰው ወንጌላዊ ነኝ ካለኝ ለወንጌል ስራ ነው የወጣሁት በወንጌል ስራዬ ምንም ነገር አትምጡብኝ ካለ ለምንድን ነው የአንዳንድ በቃ ማለት የአንዳንድ ሰዎችን ስራ የሚሰራው? ከወንጌል ውጪ ምን አገባው? አፍተሮል ነው የኔ ፖይንት። እና ለምንድን በእንደዚህ አይነት ስራ ላይ የሚሰማሩት ነው? በቃ የፈለግሽው ስንዱ በጌታ ኦርቶዶክሱን አቤል ለምን ኦርቶዶክስ አትሆንም ትለኛለህ? በማርያም በይ በማርያም። እነዚህ ሰዎች ግፊት አይደለም ኦርቶዶክስ ሌላ ነገር ብንሆን በጌታን የሚፈረድብን አይመስለኝም። እኔ በአሁን ዘመን እኔ አንቺ ላይ ባለፈው ብያለሁ እኮ ጌታ ምስክር ዴቭ እንዳለው ባለፈው ሲቶዬ ዴቭ ሙስሊም ሁሉ ያደርጉሻል ብያለሁ እኮ እነዚህ እውነት ከክርስትና ተናደሽ ብንን ብለሽ ወጥተሽ ወይ ሙስሊም ቶኝ ኤቲስት ነው የምትሆነው። ኤቲስት በእግዚአብሔር የሚባል የለም ወደ ማለት የሚያደርሱ ሰዎች ናቸው እነዚህ ማለት ነው። በቃ እግዚአብሔር የለም ወደ ማለት አይደለም። ወንጌል ሰባኪዎች እግዚአብሔር የሚያስክዱ ናቸው እነዚህ ሰዎች። ግን ለምን ተከታይ እንዳላቸው አላውቅም። እንግዲህ አንቾ ግን የኔ ሐሳብ የግል ጉዳይሽን ቲክቶክ ላይ ለነሱ ለማንም ፕሩቭ ማድረግ አይጠበቅብሽም። ለባለጌ ሰው መልስ አይሰጥም። ባለጌ ሰው ብትናገሪው አይሰማሽም። ለሚሰማሽ ከአንቺ ለሌላ ሰው አንቺነትሽን ከማሳወቅ በስተቀር። እኔ ግን ሲሶ ከጀርባ በኩል ያ ሸበላ ማን ነው እንደዚህ አፍንጫው ረጅም አፍንጫ ለሌላቸው ምን አለ አፍንጫ ለሌላቸው ቢሰጥ ምን አለበት እንደዚህ በውስጥ ምናምን አልጻፉልህም? ለአፍንጫ ጎራዶች መሰጡ ምን አለበት? በውስጥ ምናምን አልተጻፈልህም? እንዴ እኮ ተጨናነቀ እንትን ቴክስቴ ተጨናነቀ። እኔ ለማንኛውም ምንድነው ቸርች ይሄዳል እንዴ? ቸርች አይኬድም እንዴ? እኔ እኮ ትናንት ወዲያ ሁሉ ጊዜ እናገራለሁ። ቸርች እኮ በተለይ ውጭ ሀገር ላለ ሰው ቸርች ብዙ ቦታ ቸርች ሰው ይሄዳል። እና ባለፈውም ስንናገር ማነው ፕሮፌት ዶክተር ነው ምናምን ሲጠይቀን እኮ እየነገርኩን ነበር። እኔ አካባቢ መካነ ኢየሱስ ነው መካነ ኢየሱስ ማለት የትም ቦታ ሄዳ አገልግል ምናምን ብለና እንነግረው ነበረ። እኔ የዛ ቤተክርስቲያንም ደግሞ አባልም አይደለሁም። እስቲ ጠይቀው እንዲመጡ እየጠበቅኩኝ ነው። ፓስተሩን አናግረዋለሁ። እና ባለፈው መካነ ኢየሱስ ደውዬ የወንጌል ክፍል ማን ነው ሳሌሳ የሚባል ሰውዬ ጋር ደውዬ መልእክት አሁን ይጠብቃለሁ ብሎ አስፈራርቶ በዛው ጠፋ። የት አለ? ምንድነው ያገኘው? እስቲ የኛ ትምህርት ከምድሪቷ ትምህርት ጋር ያልተገናኘበትን ቦታ አመጣለሁ እነዚህ ባጃጅ የማይመሉ ምናምን ብሎ ነበር። እየጠበቅን ነበር። እስካሁን ዝም ብሏል። ያው እንደማያመጣ የሚታወቅ ነው። ሁለተኛ ቅዱስ ቁርባን ሲቀበል እኔ በጣም ሎንግ ታይም በተለይ እንደዚህ አይነት ቦታ ቅዱስ ቁርባን ሄጄ ከወሰድኩኝ እና ኦልሞስት ወስጄ አላቅም ብል ይቀላል። እና እዛ ቦታ ላይ ቅዱስ ቁርባን ሲወስዱም ነበረ አመጣለሁኝ ያለችው ሰው እንደው ቅዱስ ቁርባን ሲወስድ የነበረበት ቢኖር እንደው መጀመሪያ የምትሰቅለው እዚህ ጋር ነበር። እሱን አይደለ? የለም ውሸታሞች ናቸው። አንየም ፕሩቭ ማድረግ አያስፈልግም። ሐሰተኞች ክርስቲያንን የሚሉ ሐሰተኞች ሰውን እና ቤተክርስቲያንን ስም ለጥፎ እንትን ሲሉ ለጥቂት የማያፍሩ ናቸው። ባይብል ስተዲማ ከተጠየቁኝ ለሙስሊምም አስተምራለሁ። ደስ የሚለኝ ነገር ባይብል ስተዲ አስተማሪ ነው ባሉ ነው። ወገኖች ባይብል ስተዲ አስተማሪ መሆን እንዴ በምን እድሌ እንዴ ያስተምራል። ሙስሊም ከጠራኝ አስተምራለሁ እንደው አስተማሪ ሆኜ
እንዴ ባይብል ስተዲ እኮ ሰፈር ውስጥ የሚሰጥ ነገር ነው። በጣም ወዳቸው ወንድሞች፣ በጣም ወደው ፓስተር፣ በጣም ወደው አባል አይደለሁም ግን በጣም ወደው ፓስተር እዚሁ ሉተር ይበል ጠዋት ነጋ ጠባ ማለት ነው። አንድ የጀርመን ተራ መነኩሴ እኮ አልኩ፣ የካቶሊክ ተራ መነኩሴ ፖዝ አድርጊ፣ ቆይ እስቲ አንዴ ፖዝ አድርጊ። እሱ የተለየ ነገር ይላል ወይ እዚህ ጋር? መጽሐፍ ቅዱስ ግን ያለ ታሪኩ መጽሐፍ ቅዱስ መሆን ይችላል ራሱን ችሎ? በዚህ ዘመን ቀላል እኮ ነው። ግን እዛ ድረስ ይኬዳል እና አንድ ክርስቲያን ነኝ የሚል አገልጋይ ነኝ የሚል ወንጌል ሰብካለሁ የሚል የሰውን ታሪክ ለማጥናት እኛ ብቻ ነን አገልጋዮችና ጌታ የሚሰራብን የሚል ሰው ዓለማዊ እንደዛ ያደርጋል። ዓለማዊ ዋው! እና አላወቀችም እንጂ አንዳንድ ጊዜ ከበድ ከሚሉ ሰው ጋር ከገጠሙ ጥሩ ላይሆን ይችላል። ደግሞ ሰው መሳደብ ለጥፎ እኮ በጣም ቀላል ነገር ነው። ያለ ሰው ፈቃድ ፎቶ ለመለጠፍ፣ ያለ ሰው ፈቃድ የሰው ስም ማንሳት፣ ያለ ሰው ፈቃድ እንደፈለጉ መራገጥ ምናልባት ክፉ ሰው ያጋጠመ ቀን አሁን ጴንጤ ነው፣ ፕሮቴስታንት ነው፣ ክርስቲያን ነው በሚል ሊሆን ይችላል የማይናገራቸው። ክፉ የሆነ ሰው የመጣ ግን ቀላል አይሆንም። ሁለተኛ ሐሳቡን ትምህርቱን ሞግቱ። እንዴ በቃ አዳራሽ ተብሏል አይደለም? ጠረጴዛ ነው ተብሏል አይደለም? ጠረጴዛ ካላችሁ አለን፣ ከሌላችሁ ደግሞ የሌለበትን ነገር ማስተማር ነው። እንዴ በጣም በየዋህነት በፍቅሩ አቅኑትን እኮ ኢቭን ተሳስቶ ሰው ይገኝ ሰው ይሰደባል፣ ይዘነጠላል። እንዴ ሰው ይዘነጠላል እንዴ? እንደ ክርስቲያን በፍቅር አቅኑት ነው የሚለው። እኔ ምን አይነት ዘመን ላይ እንደዚህ አይነት ጴንጤ ነው አይቻላቅም። የሰውን ገበና ለማውጣት የሚቻኮሉ ሰው ለማስገደል የሚቻኮል ጴንጤ ነው አይቻላቅም። ፎቶ የሚለምኑ ለማሳየት እነዚህ ሰውን በሰዋራ ቦታ ቢያገኙ የሚገሉ ናቸው። የሚያቀኑ ሳይሆን የሚገሉ። በጣም ነው የሚያሳዝነው። ደግሞ እንደ ክፉ ነገር ባይብል ስተዲ ያስተምራል። ሮብ የምናስተምረው ምንድን ነው? ባይብል ስተዲ እኮ ነው። ኢንተርናሽናል ባይብል ስተዲ ሙስሊሙ ምኑ ገብቶ የሚማርበት ነው እኮ። በጣም የወረደ በእውነት በዛ ልክ መውረድ ሰው የለበትም። እኛ አሁንም የምንለው የመካነ ኢየሱስን ስል ለማጠልሸት የማይመዘዝ ቀይ ካርድ የለም። የማይመዘዝ ክርስቲያን ይሄ ነው እንደ ምሳሌነታችን። ሲሶ ቢያጠፋ እኔ ባጠፋ ሀና ብታጠፋ እንዲህ ነው እንዴ የሚዘነጠለው? እንዴ ፎቶ ተለጥፎ ነው እንዴ ስጋ የሚበላው? ቡና ተፈልቶ ቁርሱ የሰው ስጋ ነው። እና በጣም ነው የሚያሳዝነው። ብዙ ቦታ ይሄ ግን እንዴት ነው ክርስቲያን ነኝ ብለህ ይሄንን ተናግረህ ትተኛለህ ወይ ነው? የመተኛት ብቃት ወንድምህን ለጥፈህ ተሳድበህ ዘንጥለህ ውሸትና እውነትን ተናግረህ እህትህን ለጥፈህ ዘንጥለህ ከዛ በኋላ ሄደህ መተኛት ከቻልክ ያን ያክል መወርወርና ስለ እንደገና ቤት አእምሮ ሰላም ካገኘ እኔ በእውነት አደንቅሃለሁ። አንተ ክርስቲያን ነኝ ብለህ መኖርህ አደንቅሃለሁ። አእምሮ ካልወቀሰ የሰው ፎቶ አምጥተህ ለጥፈህ ስትናገር ከርም እኔ ብቻ አይደለም ሌላም የሰው ትዳር ድረስ ሄዶ ተንገብግቦ ለመለጠፍ ቴንኪው። እኔ እንኳን ባይብል ስተዲ አስተማሪ ነኝ። ቴንኪው እግዚአብሔር ይስጥልን። መጨረሻ የተገኘው ባይብል ስተዲ ነው። ዋው ሃሌሉያ። መጨረሻ የተገኘው ሄዶ ጴንጤዎች ነን በሚሉ ቦታ ተጠይቄ አስተምርልን። በጣም የምወዳቸው ወንድሞች ጋር በጣም የምወደው ፓስተር
እኔ የቤተክርስቲያኒቷ አባል አይደለሁም። ግን እንደታየው ለባይብል ስተዲ ለማስተማር የባይብል ስተዲ ቀን ተብሎ ባይብል ስተዲን የምታስተምሩ ሌሎችም ሊደርም አይደለሁም። በፎርዛት ማተር እኔ አይደለሁም። ኢቨን ኢንፎርሜሽን ራሱ ትክክል ያልሆነ ነው። እሱን ፓስተርን እጠይቃለሁ። ማን ነው የዛን ግሩፕ ስልክ ሰው ለማስገደልም ቢሆን እነዚህ ሰዎች ገና እንጠይቀዋለሁ። ይሄንን ኢንፎርሜሽን የሰጠው ሰው የግድ እዛ ግሩፕ ውስጥ ያለ ነው። ኢቨን ባክፋየር እንዴት እንደሚያደርግ እንዴት እንደማይገነዘቡ በጣም ትናንሽ ሰዎች እንደሆኑ በዚህ ማለት ይቻላል። እንዴት ነው አንተ የሰው ስልክ የሰው ቴሌግራም የሰው ቤተክርስቲያኔ ነው ብለህ የሰጠን? ቤተክርስቲያን ለዚህ ነው የምንፈራው። እኔ ባይዘው በጣም ነው የምፈራቸው የትኛውም ቤተክርስቲያን ያሉ ሰዎች። የሚያስፈራ ፔንቴኮስታል የሚያስፈራ ፕሮቴስታንት ተፈጥሯል። የሚያስፈራ ከየት እንደተሰበሰቡ ማይታወቅ ለሰው ክብር የሌለው የሰውን ክብር እንደፈለጉ ሲያንጓጥጡ ከዛ በኋላ ደግሞ የሚጸልዩ በልሳን ጸልያለሁ ጌታ ነክቶኛል የሚሉ እንደዛ። እኔ በጣም ፕራውድ ኦፍ መካነ ኢየሱስ። በቃ እንደዛ ጥሩ አይደለም ለማለት ነው። ምንድነው አሁን የምንለው? ትምህርቱ ይቀጥላል። እንደዛ በማለታቸው የሚቆም እንደውም እየባሰ ይሄዳል። አሁን እንደውም ቦልድሊ ይሄንን ነው የምትፈልጉት? ቦልድሊ በቃ ደስ የሚላቸው ሰዎች ደስ እንዲላቸው ከሆነ አዎ አልታር ከሌለ የሌለበትን ማስተማር ሲገባ አዳራሽ ተብለሃል። አዳራሽ ከሆንክ ምን አጮህ? አዳራሽ ነኝ እያልከኝ እኮ ነው። አዳራሽ ከሆንክ አትፍራ። አዳራሽ ነው፣ ልክ ነው፣ አልተሳሳተም ብለን ተናገር። ምን ያናድድሃል እንዴ? ያ ከሆነ እምነትህ ምን ያናድድሃል እንጂ እዚህ ወጥቶ መጮህ አያስፈልግም። አሰ ክርስቲያን ደግሞ ወንድም ለወንድም እኛ እኮ አሁንም ቢሆን በቤተክርስቲያኒቱ ህብረት ውስጥ ነው ያለነው። የቤተክርስቲያናት ህብረት መሪ እኮ አንዷ መካነ ኢየሱስ ናት እንዴ። ማን ነው ቄስ ማናቸው? የቦሌ መካነ ኢየሱስ ቄስ እኮ መተው ነው የቦሌ ያልኩኝ ሀያት መካነ ኢየሱስ ቄስ ትግስቱ አዎ መተው እኮ አገልግለዋል እዛው ቸርች። ደስ ብሎን አግኝተናቸው ሰላም ተባብለን የሚደውለው ደግሞ ቆይ እዛ ቸርች አባል ነው አይደለም እደውልለታለሁ እንዴ። ለሱማ ከሆነ እንደው እነሱ የሚባሉትን ነገር ቢሰሙ እኮ እንደዛ አይሉም ነበር። በእውነት ኢትዮጵያ ውስጥም ሆነ ዓለም ላይ ያሉ ሰዎች በእነዚህ ሰዎች አገልግሎት ደስተኛ ናቸው ብዙዎቹ። በጣም እንዴት እንደሚያዝኑ ባለጌ እንደሆኑ እኮ ሁሉም በውስጥ ይዞ ነው ያለው። የሚናገሩት ንግግር እንደው ልክ ሁሉም ሰው ደስ እንዳሉ እንትና ጋር ደውላለሁ who are you? ይሄ ነው እንደ ክርስትና? ይሄ ነው እንደ ስብከት? አጠገብ ያለውን ወንድምህን ዘንጥለ ያወጣ የብዙዎችን በአፍጥና ይወጣ በእንትና ይወጣ ፔንቴኮስታል እንደዚህ ከሆነ ምን ታመጣለህ? ስለዚህ ኤኒዌይ ለማለት የፈለኩኝ ትምህርቱን መጥቶ መሞገት ይቻላል። ተጠርቷል። ትምህርቱን መጥቶ መሞገት ይቻላል። እኛ የምናውቀው ፔንቴኮስታል እኛ የምናውቃት ፕሮቴስታንት እንደዚህ አይደለችም። ተናገረኝ እየተባለ የሰው ፎቶ የሰው ታሪክ ሰው ያልሆነውን ኤርትራዊ ናት ፖለቲካኞች የፖለቲካ ሰዎች ይሄን ነገር ብታጠኑ ጥሩ ነው ምናምን እንዴ ምን ማለት ነው ይሄ? አጉል እንትን ነኝ አዋቂ ነኝ እንዴት ወደ ፖለቲካ ነገሩን እንደማዞር አይም ስማርት አይነት ነገር። ትረስት ሚ ከእናንተ የበለጠ ስማርት ሰው ደግሞ ሊኖር እንደሚችል ማሰብ አለባችሁ። ዝምታን መርጦ ተዋቸው፣ ምናልባት እንቅፋት እንዳይሆንባቸው ለሚሰሩት ነው ተብሎ ባይፋር ስማርት የሆኑ ሰዎች ደግሞ ሊኖሩ እንደሚችሉ አስባለሁ። ካላለም ደግሞ በጣም መጥፎ ሰዎችም ሊያጋጥሟቸው እንደሚችሉ ማሰብ አለባቸው። አም ሲሪየስ። ስለዚህ ይሄ ጥሩ አይደለም። ይሄ አካሄድ ጥሩ አይደለም። እና ኤኒዌይ ማለት የፈለኩት አዳራሽ ካልሆነ አዳራሽ እኮ አይደለም አዳራሽ አይደለም እኛ እንደዚህ ነው። አዳራሽ ከሆነ እኮ አዳራሽ እኛ እኮ እንደዚህ አናምንም። በቃ ማስተማር እኮ ነው። አሁን ከዚህ በኋላ እኔ ብተው ሌላ ሰው ይተዋል አይተው። በቃ ከመሆን መጥቶ ማስረዳት ነው።
ከሁሉም በላይ ደግሞ የሚያሳዝነው ነገር የአሜሪካን ጥቁሮች ያዘኑበት አንድ የነሱ መሪ ሲናገር ማርቲን ሉተር እዚህ ያለው ጥቁሮቹ መሪ እኛን የጎዱን እዚህ ያሉ ሰዎች ሳይሆኑ ዳር ይዘው እንደዚህ ስንጎዳ የሚያዩ ተብሏል። አንድም ሰው አባከና የሚላቸው የሌለበት እረፉ ተው የሚላቸው የሌለበት ዳር ሆነው የሚሰሙ ምናልባትም ቅቤ ጠጣ ይመስለኛል አንዳንዶች ሰይ አላቸው የሚሉ ሰዎች ያሉ ይመስለኛል። ትረስት ሚ ቤታችንን የከፈትነው ለማስተማር ነው። ሌሎች ወንድሞቻችን በአብያተ ክርስቲያናት ሆነ ዋይዘር ፔንቴኮስታልም ይሁን ሌሎች we love you እንወዳችኋለን። ነገር ግን የተለየ ትምህርቶች አሉን ደሞኛ እሱን ለማሳየት እሱን ለማሳወቅ በቤተ ክርስቲያናችን ውስጥ የመካነ ኢየሱስን ትምህርት የማያውቁ በአንድም በሌላም አስተምሯታን ለማያውቁ ሰዎች ነው እዚህ አስተማሪዎችን ጋብዘን የምናስተምረው። ቤት ከፍተን ለአስተማሪዎች የምንሰጠው እኛ ዝቅ ብለን አስተማሪዎችን ጋብዘናቸው በትምህርቱ በቴዎሎጂ የተማሩና ቤተክርስቲያኒቱን የሚያውቁ ሰዎች ቄሶች መጥተው እንዲያስተምሩ የምናደርገው በመጀመሪያ የከፈትነው ቤቱን ለመካነ ኢየሱስና ለሉትራን ቤተክርስቲያን አባላት አስተምሮቶቻቸውን ላላወቁ በተለያየ አስተምሮት ተውጠው ተሸፍነው ላሉ ቤተ እምነታቸውን አስተምሮታቸውን እንዲያውቁ ነው እንጂ ሌሎችን ለመዝለፍ ወደ ጎን እኔ አንዱ እንደውም ፕሮቴክት ማድረግ ወደ ጎን ነገሮች እንዳይሄዱ የማደርግ ሰው ነኝ to that extent። ስለዚህ ሲሶዬ ተመስገን ተንኪው ለማንኛውም አንዳንድ ነገሮችን ለማጥራት ነው ባይገባም ግን ይሄን ይመስላል። ደስ ይለኛል። ቅዱስ ቁርባን ስወስድ ላገኘኝ ሰው እዛ $1 ሚሊዮን ቃል ገብቻለሁ የምሰጠው ከየትም ቦታ ተፈልጎ ግን ኤአይ እንዳይሆን እንጂ $1 ሚሊዮን ቅዱስ ቁርባን ሲወስዳልኝ ያሉት የሐሰት አባቶች ናቸው። ካለ ደግሞ ያሳዩን። ከዚህ ቀደም መካነ ኢየሱስ ደውዬ እነዚህን ሰዎች ብሏል። የት አለ ተደውሎ አንድ ሰው እኮ ጥሩ ስራ ሲሰራ ነው ሌላም ሰው እናንተ ልጆች ረፉ የሚለው ግን የት አለ ተደውሎ ምን መጣ ደውላለሁ አሁኑኑ የቤተክርስቲያን ማን እንትና ጋር ደውያለሁ ማስፈራራት this is poor psychology ነው የሚባለው። እና ከዛም ያለፈው ስማርት ሰዎች አሉ እናንተ የምትጫቱ ሳይኮሎጂ ከዛም ያለፈ ስማርት ሰዎች እንዳሉ ማወቅ አለበት ለማለት ነው። ቴንክ ዩ አመሰግናለሁ ብራዘርስ። ቴንክ ዩ አኪ እናመሰግናለን። አቤላ እስቲ የምትለው ነገር አለ? ምን ትላለህ? እንግዲህ እስካሁን አንቺ ቪዲዮ ካለሽ እስቲ ድምጽ ምናምን ጋብዢና እኔ ላይቫቸውን ተከታትዬ አላውቅም እነሱ እኔ የምለው እዛ ጋር እንዳልካቸው ዘነበ የደጋ ፈረስ ሲሳይ ነው ምናምን ስላለ ነው እንዴት ዛሬ ጠዋት የእንስሳ ሪዞርት ውስጥ ገብተህ ገዝተህ ያየውክ? አንዳንድ ነገሮች ጋብዥና ከቪዲዮ ሪዞርት ውስጥ አይቻለሁ ብዬ እኮ ነው። ጉብኝት ልትጎበኝ ሄደ መስሎኝ። እኔ እንዳልካቸው ከሱም ብሶ እኮ ነው እኮ እኔን ራሱ እኮ ለአንብበው ለደጉ ይነበብ። ይቅርታ እኔ የከተማ ልጅ ነኝ። የደጋ ፈረስ ማለት ሲሳይ ማለት ነው። ይሄ እኮ ነው ቤኒን መንፈስ ቅዱስን ተሸክሞ ይመጣል አዲስ አበባ ኮንፈረንስ አድርጉ ምናምን እያለ የሚቃውጠው ማለት ነው። የአርባ ምንጭ ልጅ ከአርባ ምንጭም ደግሞ 42 ኪሎ ሜትር ገባ የምትባል ከ42 ተራራ ከ6 ወንዝ እና ምንጭ ከ7 ጫካ ጀርባ የተወለደ ሰውዬ አሁን የከተማ ልጅ ነኝ ሲል እንኳን ሼም ማይዘው እግዚአብሔር ሆይ እውነቴን እኮ ነው። ኢቲቪ ለማየት እኮ ነው አርባ ምንጭ መጥቶ የቀረው። እኔ እኮ
አቅማቸውን ማቁ ከተማ አላለም። ኧረ በመድኃኒዓለም ስም፣ ኧረ በመድኃኒዓለም ስም ምን ነው ጄቲቪ እኮ በእናትህ ምስክራችን ነው እኮ። ያንን ፊት እኮ እናውቀዋለን። ጄቲቪ ላይ ታግሰን አላምደን ሰው እንዲሆን ያደረግነውን ፊት እውነት። እስቲ ያንቹ ቪዲዮ ምናምን ካለው እስቲ ቪዲዮ ምናምን ነገር ከተናገሩት ምናምን ጋብዥን እስቲ ቪዲዮ። ገና መነሳቴ ነው። በኋላ ላፕቶፕ ምናምን ከፍቼ አሰማለሁ። አሁን ስልክ ያጣሁት ልጆች የት እንዳስገቡት ያኛው ስልክ ሌላ ሰው ካለ ላስገባ። ሄሉ ካለች ሶሪ፣ በጣም ሌላ ስልክ የለኝም። የከተማ ልጅ አንተ። እሱ የከተማ ልጅ ከሆነ እኮ እኛ እኮ እዚህ አልተወለድንም። በቃ የለንም እኮ ወይኔ ከተማ ልጅ። ከአርባ ምንጭም ገና 10 ኪሎ ሜትር አርባ ምንጭም እኮ ራቅ ይላል እኮ። እኔ በጣም ይደብረኛል እንደዚህ ፐርሰናል ነገር። አሁን እሱ ሰው ነው ለተከፈለለት ለዚህ ቤኒ ለሚባል ነጫጭባ ጠንቋይ ማስታወቂያ እየሰራ ህዝብን ለማዘረፍ የሚጥር። እኔ ቪዲዮ ሰራበታለሁ ብዬ አይመጥንም ብዬ ነው የከሸፈ ነው ብዬ ነው። ዲፕሬሽን ውስጥ ይገባል ብዬ ነው የተውኩት እኮ። በእናት መልሶ ዲፕሬሽን ውስጥ ገባው፣ ህይወቴ ግራ ገባው ምናምን እንዳይል ተስፋ እንዳይቆርጥ ብዬ ነው የተውኩት እኮ። እኔ የዚህ እውነቴን ልንገራችሁ ግን እንትን አኬም ሌሎቻችሁ ባለፈው ካያችሁ እነ ዴቭ ሉትራን ተመቱ። እነሱ በቃ ነገሩ መቋቋም ስላልቻሉ ሆልድ አደርገዋለሁ ምናምን አለ። ያየሁት መሰለኝ ይመጣል። ጉዳዩ 10 አረንጓዴ ጠርሙሶች ነው። ድንገት አንዱ ወድቆ ሲሰበር 9 ይቀራል ነው። ከዛ 9ኙንም ጨርሶ ራሳቸው ብቻ ሚዲያ ላይ ነግሰው ለመቆየት ነው የሚፈልጉት። 10 አረንጓዴ ጠርሙሶች ድንገት አንዱ ወድቆ ሲሰበር ትናንትና ሁላችሁ ከዚህ ሚዲያ ላይ አጠፋቸዋለሁ ብሏል። አንድ በአንድ እንድትጠፉ በቃ እንደሱ ነው። ይኸውልሽ እኔን እኮ ሞከሩኝ። 10 አረንጓዴ ጠርሙሶች መስያቸው ሞከሩኝ። ከዛ ከጠርሙሶቹ መካከል ለካ የፕላስቲክ ነኝ ነጥሬ ብድግ ብዬ እዛው ቁጭ ሞክረዋል እኮ። 10 አረንጓዴ ጠርሙሶች መሆን የምትፈልጉ ብዙ ሰው ነው። በእውነቴን ነው የምላችሁ በእነዚህ ሰዎች ተሰባብሮ የወጣው። በጣም መልካም ሰዎች፣ ሰውን ሰፖርት የሚያደርጉ እውነትን ጽድቅን የሚወዱ ሰዎች፣ ሴቶች በመልካቸው ተሰድበው፣ በልጆቻቸው ተሰድበው፣ በትዳራቸው ተንጓጠው የምር ፐርሰናል ሴቶችን ጋለሞቶች ተብለው ያልዋሉበት ውለዋል እየተባለ የውሸት ስም እየተለጠፈባቸው እነዚህ ብቻ አይደለም። አሁን እነዚህ ቀለመ ወርቅ የተንፍሱ ምናምን ላይፍ ገብተው የሰው ፎቶ ለጥፈው ምናምን አደባባይ ያወራሉ እንጂ ኤጀንቶች ደግሞ አሏቸው፣ ፌክ አካውንቶች። ከዛ በኋላ ድንገት ከናንተ ጋር ተባብሮ የቆመ ጥሩ ኮሜንት የኮመተ ሰው በውስጥ በኩል ይሰደባል። የአቡና ቅምጥ ይባላል። አሁን አኬን የሚደግፉ ሰዎች ከተገኙ የአኬ ቅምጥ ይባላሉ። ነውረኛ ቃላቶች ሴተኛ ዳር ይባላሉ። ሸርሙጣ ተብለው ይሰደባሉ በእነዚህ ተከታዮች ማለት ነው። እውነቴን ነው። በጣም የሚያሳዝን ደረጃ ነው። ቡድን አሰማርተው ማለት ነው። በጣም የሚያሳዝን ስራ ነው የሚሰሩት። ብዙ ሴቶችን እንደዚሁ ያልሆኑትን ናችሁ ተብለው ስም እየተለጠፈላችሁ በአዳዲስ አካውንት ከ100 እስከ 50 ከ50 እስከ 30 ወደ ታችም ወደ ላይም ከፍ ዝቅ የሚል በየቀኑ የስድብ ኮመንት እንትን ሜሴጅ እየደረሳቸው ነው ከዚህ ሚዲያ ላይ እየወጡ የሄዱት እና አዎ ራሴን ዲፌንድ ያላደረኩት ለወንጌል ብዬ ነው። ፌክ አካውንት እኔ ራሴን ዲፌንድ ያላደረኩት ለወንጌል ብዬ ነው። አሁን ግን ገብቶኛል። ትመጣለህ፣ እመጣልሃለሁ፣ ታወራለህ። እስቲ ላይቭ ገብተህ አቡና ብለህ ማውራት ከቻልክ እኔ አሳይሃለሁ። ጥግ ድረስ አሳይሃለሁ። ምክንያቱም እናንተ ክብር የማይወድላችሁ እግዚአብሔርን የማትፈሩ በቃ ወንጌል ምናምን ሰባኪ ምናምን የሚል ስም አንዴ ለጥፋቸዋል። የወንጌል ሰባኪዎች አይደላችሁም ሲጀመር፣ እንዲሁ የሰው ፎቶ። አሁን እኮ ቅዱሳንን ጨረሱ መሰለኝ። ኦርቶዶክሳውያን ቅዱሳን ብለው የሚያስቧቸውን ጨረሱ፣ አለቀባቸው መሰለኝ። ክርስቶስ ሰምራ ላይ ሄዱ፣ አቡዬ ላይ ሄዱ፣ እንትና ላይ ሄዱ፣ ጻድቃን ላይ ሄዱ፣ ሰማዕታት ላይ ሄዱ። እነሱን ጨረሱ መሰለኝ። መገረብ ስለሆነ ታሪካቸው አሁን መገረብ ላይ ናቸው። አልቆባቸዋል፣ ገድሉም አለቀ። አሁን እንግዲህ አቡነ አኬ ነው
እና አቡነ አኬ ላይ እና አቡነ ዴቭ ላይ እና አቡነ ሐና ላይ እና አቡኒት ነው ስለሴት ምንድነው እነ ቅድስት አኒት ላይ ነው የሚካሄደው አሁን ደግሞ ምክንያቱም ጨርሰዋቸዋል እነሱን ጨርሰዋል ገባ የእንጀራ ገመዳቸው ይሄ ስለሆነ የሰው ፎቶ መለጠፍ ስለሆነ ይሄዱ ነው ገባ እንዴት ከክርስቶስ ሰምረው ወደ ሐና እንደተሸጋገራችሁ እግዚአብሔር ነው የሚያውቅ እንዴት ከተክለ ሃይማኖት ወደ አኬ እንዴት ሽፍት እንዳደረጋችሁ መድኃኒዓለም ነው የሚያውቀው እንዴት በዚህ ፍጥነት ዞር እንዳላችሁ በቃ እዛ ላይ እኮ ወንጌል ነበረ ብለው ብዙ ሰው ደግፏቸዋል እሺ ተክለ ሃይማኖትን ገድል ስትቃወሙ እንደ መጽሐፍ ቅዱስ አይደለም ስትሉ እሺ ወንጌል ነው ተብሎ ብዙ ሰው ደግፏቸዋል ብዙ ሰው አብሯችሁ ቆሟል ብዙ ሰው ሰፖርት አድርጓቸዋል አሁን አኬ የሚባልን ልጅ ለጥፈው እሱን መራገጥ ማንን ከአኬ ነፃ አውጥታችሁ ጌታ እንዲቀበል ልታደርጉ ነው እስቲ ንገሩ የትኛውን ሰው ነፃ ልታወጡ ንገሩ እና በጣም 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 የሚያሳዝነው አቡነ ሲሳይ ረስቸው አቡነ ሲሳይማ በቃ አቤላ በጣም የሚገርም እኮ ጧት ከእንቅልፌ ስነሳ 12 ሰዓት ተኩል እንደዛ ከኔ ነቃሁት እስከ 9 ሰዓት ፎቶ ለጥፈው እኔ እንዴት ነው አንድ ሰው በምን አይነት አቅም ነው እንደዚህ በምን አይነት ኢነርጂ ነው እንደዚህ የሚያደርገው እስከ 9 ሰዓት ያቶ ንሳ እየገባች መስሎኝ ነው እኮ ላይቭ ላይ ሳጣት እቺ ሜርሲፉል የምትባለዋን ማን ሉሲፈር እና ንሳ እየገባች መስሎኝ ነው ተጸጽታ የሰው ቤት የሰው ነገር ስለነካች ንሳ እየገባች ነው ለካ አኬ የት ነው የሚያመልከው የት ነው ጊታራት የተቀበለው ምናምን እያሉ ነው እንዴት ሰው ከወንጌል አርበኛ ከወንጌል ሰባኪ ባንዴ ወደ ሞሳድነት ይቀየራል እንዴ ስልጣና እኮ ያስፈልጋል ወገኖች ስልጣና እኮ ያስፈልጋል እንዴት ሰው ወደ ስለላ ይገባል ባልድ ጊዜ እኔ እኮ የቀለሜ የወንጌል ቲም ከአይቲ እስከ ኮረንቲ ተደራጅተዋል እኮ አንድ ቪዲዮ ቆይ ያሳያችኋለሁ እንትን ስለሌለ ነው አንዱ ስልክ ቻርጅ ላይ ሰጥቼው ነው መንገድ ላይ ቁጭ ብዬ ነው እና ለዛን ያስገባት አቤላ ሄሉን አንድ ኒውዚላንድ ማንን ኦኬ ሄሉ ጃልሽ ኦኬ እንትን ታዳምጭናለሽ ታሰሚናለሽ እና እንትን እዚህ ኒውዚላንድ የሚኖር ልጅ በቃ ስራም የለም ምናምን የዚህ ሀገር ሰዎች አይወጡም በቃ ምንም የለም ምናምን ብሎ ወደ አውስትራሊያ ሌር ነው ምናምን ያለበት ቪዲዮ አለና ኒውዚላንድ ዲፕሬሽን በጣም ገብቷል መሰለኝ ሰው ካረገጡ አይነቃቁ አሁን ላይ ኒውዚላንድ ጭር ብላለች ገባ ጭር ብላለች ኑሮም ከብዷል ኒውዚላንድ ላይ ያለ ነበር የሆነ ሰውዬ እንግዲህ ከሚኖረው የበለጠ ምስክርነት የለም እና ኒውዚላንድ ያላችሁ ሰዎች ሰፖርት አድርጉት ይሄንን ግለሰብ ምክንያቱም ኑሮ ከብዶታል ስፓይናል ኮርዴን አለ የስፓይናል ኮርዱ አልቋል መሰለኝ ሞባይሌ ጋለ ላይ መጣ ከሞባይሌ ጋለ ቤት ይጠቦኛል እስቲ ጌታ ሰፋ እንዲያደርገው እስቲ እንጸልይ አለ ጌታ ምን ሰፋ ያደርግላል ወጥተ ካልሰራክ ራስ ሰፋ ካላደረከው አቤላ ስለ ቤቱ ለምን ዝም አሉ ቤት የጠበበኝ ማለት ነው ገድላት ላይ ያለውን ታምራት ሁሉ ተቃውመክ እንዴት ነው እኛ ያንተን ቤት በጸሎት የምናሰፋው እኔ ካም በኋላ ጸልያለሁ ቤቱን እንዲሰፋ እኔ እኮ መደበሪያ እኮ ነው እናንተ መደበሪያ እኮ ነው እሺ ዜና ጋብዥን አይ ሄሉ አሁን ነው የመጣሽው እና ትናንትና የሰማሽው ነገር እኔ ስልክ ያጣሁት ጌታን የት እንዳደረጉት ልጆቼ እና ለዛ ነው እስኪ ሰሜን የሆነ ከስድቦቹ እንትን ምርጦችን መርጠሽ ኦኬ አይ ቲንክ ሰባቱ ጎረምሳዎች የፖስታቸው ነው ትናንት ማታ የነበረበት ሜርሲ ጋር ፖስቷል እንዴ እሱም ራሱ የዛሬ ጠዋት እኮ ነው የዛሬ ጠዋት ነው እኔ ምንም አላየሁም ልክ እንደተነሳው ዩቲዩበሮች እኮ አሉ እኮ
ዩቲዩብ ላይ አይጠፋም። ኤርሚ ለመጨረሻ ጊዜ በጽድቅ ፊት ለፊታቸው ቆመባቸው ምናምን ብለው ይፖስቱታል ስድቡን። ኤርሚ በእውነት መንፈስ እነ ሲሳይ ላይ ዘመተባቸው ምናምን ፖስት ወይ ዩቲዩበሮች። አይ እነሱ እንኳን ችግር የለውም፣ ሽቀላ ላይ ናቸው። ምንም ችግር የለውም። ያው ሽቀላ ነው። ይሄ ግድም አደግ ሰው ማለት ነው። አልታር የላቸውም እንደኛ እንደ መካነ ኢየሱስ። ይሄን ነው ግድም አደግ ሰው የሚለውን አኬ ግን ግድም ነው ያደግከው። አኬ ነው። እስቲ ከፋችሁ እስቲ ግድም አደግሽ አኬ ግድም አደግ ሰባቱ ጎረምሶች ፖስተው ከስቶሪ ላይ አወርደክ እንዲህ ነው ያለን። አልታር የላቸውም ብሏል። ሌሎች ቤተክርስቲያን እዚህ ያላቸው ወንጌላውያን አማኞች ይሄ ግድም አደግ ሰው ማለት ነው። አልታር የላቸውም እንደኛ እንደ መካነ ኢየሱስ አልታር ጠረጴዛ የላቸውምና እነ ሙሉ ወንጌልና ሌሎች ቤተክርስቲያናት አይባሉም፣ ባዶ አዳራሽ ናቸው ብሎ ያለው ይሄ ወጣቴ ነው። ልክ አስገባለሁ እዚህ ቲክቶክ ላይ ማለት ነው። የነካው የጌታ ቤተክርስቲያን አለ። ደግሞ ሌላ ምን ብሎ እንደሚጠራ ነገራችሁ። እዚህ ያላችሁ መካነ ኢየሱሶች ሰምታችኋል አይደል? ኑ መካነ ኢየሱሶች ኑ፣ እኔ እናንተን ነው ማስተምረው። ይታያችሁ ገጥመሃል አኬ መሰዊያ ብለህ ያልከውን ነገር ያንን ጠረጴዛን ከእጄ ስታድነው ታያለህ። በእንጨት ልታስፈራራን ደግሞ መሰዊያ የላቸውም፣ ጠረጴዛ የላቸውም፣ አልታር የላቸውም። ስለዚህ እነ ቃልዮት እነ ሙሉ ወንጌል እነ መሰረት ክርስቶስ ሌሎች ቤተክርስቲያናት ባዶ አዳራሽ ናቸው ብለሃል አይደል? ከእጅ ላይ ሰብረዋለሁ በእውቀት ማለት ነው። መሰዊያን አውራ እከታተልሃለሁ። ከዚህ በኋላ እንደው ሆን ብዬ ነው እከታተልህ። አውራ እያንዳንዷ ቃልህ ላይ ሲሆን አንተ ስለ መሰዊያ ወጣ አስተምር፣ ስለ እናንተ ጠረጴዛ ወጣ አስተምርና በዛ ጠረጴዛ ልኬት ሌሎችን አብያተ ክርስቲያናትን እንደወረፍክ እንደተናገርክ ተናገር። እኔ መካነ ኢየሱስን ሳልነካ ጠረጴዛችሁ ግን ቅዱስ ብለህ ሳሙት ልትለን ኮርመተን ክብር ይገባሃል። አንተ ጠረጴዛ የጌታ ጠረጴዛ ነህና ጌታን ስለምንሰዋብህ ለአንተም ክብር ይገባል። የጸጋ ያምልኮ የስግደት ያምልኮ ስግደት ወይ የጸጋ ወይ አክብሮት ብዬ አላግጥብሃለሁ። እኔ ደግሞ እንደ ኤልያስ እንዲህ ነው ያለን። ይሄንን ይመስላል። ግን እኔ ኤርሚያስ አረተው አረ አንተ ቁልቁል አትደግ። እሱስ ግድብን ያደገው አንተ ደግሞ ቁልቁል አደግ። ሰው በእውቀት ሲያድግ በእውቀት የሆነ ነገር ሲኖረው ቢያንስ እንኳን እስቲ አባቶች ምን ይላሉ፣ እስቲ ትምህርቱ ምን ይላል፣ አኬ ምንድነው እያለ ያለው ለማለት መሞከር አለብን። ሰውን ለመዝለፍና ለመሳደብ ምላስ ረጅም፣ እስቲ ግን ትምህርቱ ምንድነው የሚለው ለማለት ግን እውቀት ዜሮ። አኬስ ግድም ነው ያደገው፣ አንተ ቁልቁል ነው የተቆፈርከው። እግዚአብሔር ምስክሬ ነው። ኧረ በኢየሱስ። እሺ ሌላ ቪዲዮ ምን ላሰማችሁ? እስከዛው ፓስተር ሄሉ እኔ እኮ አንዳንዴ እዚህ መታችሁ የምትጽፉትን እዛ ለምን እንደማጽፉ ነው ግራ የሚገባኝ እኮ። ፓስተር ሄሉ አሁን ቲክቶክ ላይ ትልቅ ሰው ይጥፋን። አሁን እዛ እሱ ጋር ግን እንዳለ አንድ እንኳን ኔጌቲቭ ኮሜንት የሚጽፍ ሰው የለም። ፈሪዎች ናቸው። እዛ ሄደው እግዚአብሔር ይኸውልሽ፣ እኔ እኮ ታስቸዋለሁ እኮ ሂድበት፣ በርታ፣ እርገጠው ፈሪ ነው። እኛን ያሸነፍ ስለሚመስላቸው እኛ ላይ ነው የሚመጣው። አግድም አደግ ስድብ አይደለም ወይስ እንደየአፉ ይለያያል? እሺ ወጠጤ ስድብ አይደለም? እሺ ወጠጤ በቃ ስድብ አይደለም፣ አግድምም ስድብ አይደለም። በቃ ካሁን በኋላ አግድም ቀለሜ ወጠጤ ቀለሜ እያልን አሰብን። እና ደግሞ ወይ ጉዴ። እስቲ ቆይ ሌላም ክፈችልን አለ እኮ ክፈቹ እስቲ። አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ፣ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት። እኔ አሁን ጴንጤዎች ተሰብስበው ኧረ ለዚህ ሰው እየጸልዩለት በጌታ እኮ ከወጣ 15 ዓመት ስላለፈው ናፍቆታል። ሁሌ ዝኬ ይላል፣ ዝኬ ላይ ያለው ጠላ ይላል፣ ደንበጫ አረቄ ይላል። ናፍቆ ከሆነ ብራዘር አስልክ ከመጽሐፎች ጋር መጽሐፍ የገድል መጽሐፍ ላኩልኝ ስትል አንድ ሊትር አስላክ። የደንበጫም ይልኩልሃል፣ የእንትንም ይልኩልሃል።
ምንድነው አሁን? እኛ እኮ ተሰቃየን እኮ። ይህ ናፍቆት ከሆነ ያለብህ ማለት እንዴት ነው ቅዱስ ቁርባን ባረቄ ጠጡ ምናምን የሚባለው? ይሄኔ እኮ ቲቪ ጆሹዋ ቢነካ እኮ ቲቪ ይነሳል እኮ። ቲቪ ጆሹዋ እንዴት ተነክቶ ደም ስር ይቆማል? እንንካው እንዴ? እስኪ ብረስ ግን አንተ በጣም ቅዱስ የሆነ ነገርን ሰዎች አክብረው የሚያደርጉትን የጌታን ራት የጌታን ስጋና ደም ባረቄ ጠጡት ባረቄ ብሉት ብለህ በዚህን ያክል ደረጃ አንኳሰክ ትጠራለህ አንተ። ለግለሰብ ሲሆን ግን እናቴ ነርቭክ ይነካል። የዳነው በሽታ እንኳን ያገረሽባል። እና በጣም እኔ ማዝነው እዛ ውስጥ ሆናችሁ የምታጨበጭቡ ሰው እየዳነ ነው ምና ይላል። የደንበጫ አረቄ በሚለው ምስክርነት ነው ሰው ጌታን የሚቀበለው። ሙሉ ወንጌል ተራዳራሽ እንዴ? ቆይ እኔ የምላችሁ እኔ ቆይ አንዴ ስለ ተራዳራሽ አንዴ ልሂድበት። ቆይ ተራዳራሽ ይኸውላችሁ ሲጀመር ቤተክርስቲያን ኮንሰፕቱ የፕሮቴስታንት የቤተክርስቲያን ኮንሰፕቱ ህዝቡ ነው በክርስቶስ ኢየሱስ ስም ከጨለማ ወደሚደነቅ ብርሃን የተጠራው ህዝብ ነው እንጂ የሚሰበሰቡበት አዳራሽ አይደለም። ቸርች አይደለም እንዴ? ከቤት ኪራይ ተከራይተህ ከኖርክበት አዳራሽ ወደ አሰራከው ወደ ራስ አዳራሽ ስትገባ ቤተክርስቲያን እንትን ከዛ በኋላ ያንን የተውከውን ቤት ሰዎች ለአረቄ ቤትም ለጠጅ ቤትም ሲያደርጉት ቤተክርስቲያን ፈርሶ ነው አረቄ ቤት የተሰራው ነው የምትለው? ለምሳሌ የኛ ቸርች ሙሉ ወንጌል የነበረችበት ደህንነት የምታስተምርበት ቦታ ጠቧት ደህንነት የምታስተምርበት አዳራሽ አሁን የራሷን ህንጻ ሰርታ ስለገባች መጠጥ ቤት ነው፣ ናይት ክለብ ሆኗል። ተከራይተው ስለነበር ማለት ነው። እና የጌታ ቤት ነው ናይት ክለብ የሆነው ልትለኝ ነው? የሰውየው ቤት ነበር፣ ተከራይተውት ነበሩ። ቤተክርስቲያን ትጠቀምበት ነበር። ከዛ አዳራሽ ወጣን፣ አለቀ። የኛ ወንጌላውያን አማኞች ስለ ቤተክርስቲያን ያለን አንደርስታንዲንግ ይሄ ጣሪያና ግድግዳው አይደለም። ህዝቡ ነው የቤተክርስቲያን፣ በክርስቶስ የተጠራው ህዝብ ነው ቤተክርስቲያን፣ አለቀ። ኦርቶዶክሳውያንም ቤተክርስቲያን ሲሉ የሚሉበት የራሳቸው አንደርስታንዲንግ አላቸው። ህንጻ ቤተክርስቲያን የሚሉት አለ፣ ከዛም ደግሞ ያለፈ ደግሞ አለ። ስለ የትኛው ነው የምታወሩት? ገብተን ቃል ስለምንካፈልበት አዳራሽ ከሆነ የምታወሩት አዳራሽ ነው። ምንም ልረዳችሁ አልችልም። አዳራሽ ነው። እና አዳራሽ አይደለም ብለን ከተከራከርከኝ ናና እንከራከራለን፣ ችግር የለም። እሺ መቀጠል ትችያለሽ። ሄሉ ቪዲዮን ጨርሽ ውስጥ ሄሉ ሙሉ ወንጌል ተከራይታ አታውቅም የሚል ሰው እያለ እዚህ ጋር አበስኩ ገበታ ሙሉ ወንጌል ተከራይታ አታውቅም የሚል 80% ኪራይ ውስጥ ነው። ሄሉ ጨርሽ ውስጥ የዮባ ሀሳብ ነው። የደንበጫ አረቄ ላይ የዮባ ሀሳብ ነው የሚቀጥለው። ሌላ ቪዲዮ ካለ ሼር አድርጉልኝ ታች ያላችሁ። ሙሉን እኮ ዩቲዩብ ላይ አለ። ቆይ በኋላ ከፍታለሁ እኔ ቻርጅ ያርኩት ላፕቶፕ ዩቲዩብ ላይ ፈልጊ። እዛ እኮ በጣም ረጅም አለና እኔ ለሜርሲ መልእክት ላስተላልፍ። አንዴ ቆይ ሪከርድ አድርጋችሁ ፕሊስ ወደ ሜርሲ ላኩላት። እሺ እኔ የምናገረው አሁን ማለት ነው ስለኔ ታሪክ ሆነ አንድ ቾታ ራሷ ሪከርድ ስለምታደርግሽ ችግር የለው። ልንገራት እንትን እንዳትደክም ናይጄሪያ እንዳልነበርኩኝ እንድታቅ ነው። ኤርትራዊት እንዳልሆንኩኝ እንድታቂ። ያው ሰው ብሎሽ ይሆናል እንትን አይ ዶንት ኖ ተሳስሎ ሊሆን ይችላል፣ ግን እኔ ኤርትራዊት አይደለሁም። ኧረ ተይሃንቾ ተይቼ ኤርትራና እንትን በእናትሽ በጣም ብዙ ኤርትራዬን የምወዳቸው በጣም ወዳጆች ያሉኝ ቤተክርስቲያን ሰዎች እንደ ኤርትራዬ በትም ችግር አለ። አንቺ ብድር ብለሽ በቃ ግን ኧረ በእናትሽ ይሄንን ላታብረሪላቸው። አቤላ ቆይ በእናትህ አንዴ በጌታ ለዘቃ አንዴ ልጅቷ ውሸታም ሆና ውሸት እንደምታወራ መታወቅ አለበት እንጂ ስለኔ ስለ ኤርትራዊ ስለ ኢትዮጵያ አይደለም እንደዛ አይደለም። ከዛ በላይ እኔ ፋሚሊ ነኝ እኮ በቀደም እኮ ተናግሬያለሁ። እኔ እንትን ብዬ አይደለም የሀገር ጥላቻ ምናምን አይደለም። ግን ልጅቷ ምን ያህል ውሸታም እንደሆነች ህዝቡ ማወቅ አለበት። ማስረጃ ሳይኖራት ማስረጃ አለኝ እያለች እኔ ኤርትራዊት አይደለሁም እኔ ኢትዮጵያዊት ነኝ ናይጄሪያ የሚባል ሀገር ሄጄ አላውቅም። ስለዚህ ለነገሮች ሰዎች እንደገና እንዲነግሩት እንትን በያቸው። እኔ አይደለሁም ምንም ደግሞ የምታገኝብኝ ነገር የለም። ፕሊስ ግን ስለኔ ማውራት ከፈለሽ ግን እኔ በጉጉት እጠብቃለሁ። አብረን እንሰማለን ማለት ነው። በቃ ጨርሻለሁ። እሺ በቃ እንግዲህ ቪዲዮን አግኝቼዋለሁ ጋይስ።
አቆይ ከፋችሁ እስቲ የደንበጫ ቅዱስ ቁርባን ላይ እንደዚህ ይሳለ ወሬ አወራ በሜሚፎስቴ መካከልና በዳዊት መካከል ዩቲዩብ ላይ ነኝ ያለሁት ጋይስ። ኦኬ ዘጻት አለች እኮ ይሄንን ታሪክ ስትናገር እኮ መጀመሪያ ዘጻት ላይ ብላ አረ ዘጻት አይደለም ያው ላኪ ያወራችሁበትን ፓርት ላሰማችሁ። የት ምናምን ያለችው ነው ወይስ ሰው ያለ የት ቸርች የት ቦታ እንደሆነ እሱ ያውቃል። ስተዲ ራሱን ደብቆ ስተዲ አይ ሄሎ አሁን አታገኙም። እንትን ቁጭ ብለሽ ሰምተሽ ደቂቃው ስንት እንደሆነ ካልታወቀ አይመስለኝም። ረጅም ሰዓት ቁጥርን የራሴ እኮ ጃልሴና አሁን እኮ ከፍተሽልኝ እሱ አጭር ነው ከሰባት ቁጥር ቤተክርስቲያን ምን ያደርጋል? ኤግዛክት እሱም ቪዲዮ ሰምቻለሁ። ቤተክርስቲያን አልሰማችሁም ጋይስ? ይኸው ከፍቼዋለሁ። አንዴ እንስሙ። በጣም ወደ መጨረሻ አካባቢ ምክንያቱም ይሄ ሲናገር ነበርኩኝ እኔ ከስር ግን በኋላ በጣም ስለዚህ እንቅልፍ ተተኛው እና ስለ አረቄ ምናምን ሲያወራ አልሰማሁትም ስለተኛው ማለት ነው። ስለዚህ መጨረሻ ላይ ነው ከተማሰለ በኋላ ደግሞ አልጫና ጎመኑ እዛ ተጥዶ ቢሆን ይወራው መቼ ነው የጌታ በጎነት የሚነገረው? ጭራሽ ባሱ ብሎ ጌታን የተቀበሉ ሰዎች ወንድሜ ሰሞኑን ጭምር አብረው ሲያጭሉት ነበር። እነዚህ ሰዎች ጭምር ማለት ከነዚህ ጋር አሁን ከፎቶ ከምታዩት ሰውዬ ጋር ማህበር የሚጠጡ ሰዎች እዚህ ንስሐ ገባ እንደሰሙ ጠበሱት አልመስልም። ወደ እግዚአብሔር መንግስት የመጣውን ጌታን የተቀበለ ሰው ይኸው እስካሁን ድረስ እያኘኩት ነው። ይበሉታል አልኩ። ተክቢር ሲሉት አላህ አክበር ሊል ማለት ነው። ሙሉ ወንጌል ቤተክርስቲያን የነበረው ነው የማውቀው። ጠይቄያለሁ እዛ ባልታጠበ ፊቱ ተነስቶ ማለት ነው። ጥርሱን ሳይቦርሽ ወጥቶ ይሄ ስለሲስ ነው። አንተ ሲስ ስንት ቦርሽ ወጣ ስሚ አንቺ ሰሚን በጌታ ዘካርያስ ጋር አለ እያሉሽ ነው። ዘካርያስ ማን እንደሆነ አላወኩም። ዘካርያስ ጋር አለ የደንበጫ አረቄው እየተባለ ነው። ሳያልቅ ክፈቱት። ዘኪ ጋር ሳያልቅ አረቄው ክፈቱት። እኔ እኮ ዝም ብዬ የምረገጠው ነገር እኮ እና ኬስ ትምህርታቸውን አስተምረው ነው። አይ መከራ ኦኬ ዘካርያስ የታበቀ በዚህ አጋጣሚ የጥርስ ክሊኒክ ያላችሁ ሰዎች ሲስን ማስታወቂያ ሲስ በእናትህ ስራ አቋርጬ ነው የገባሁት። ሲስ ኧረ ቆይ አንዴ ባልታጠበ ፊት እያለኝ ነው። ቆይ አንዴ በእናትሽ አንዴ ቆይ አልታስቲ ይሄን አስብ። ይቅርታ እኔ ነኝ ያወረድኳት። እቺ እህት ትመቸኛለች፣ ግን በቃ ለዛሬ ትውረድ። ሲስ ቸኩላለች። እኔ ነኝ ያወረድኳት፣ ቸኩላለች። በጣም የምትመቸኝ እሺ በጣም ነው ግን የምትመቸኝ። ክርስትናቸው ከአባቶች ነው የሚጀምረው። እንዴት ስለ ጌታ መልካምነት የግድ ሁላችንም ሰባኪ መሆን የለብንም። ኢየሱስ አዳነኝ አትልም አንተ? ኢየሱስ አዳነኝ አትልም አንተ? ዛሬ ቸርች ሄጄ ተምሬ የመጣሁት የእግዚአብሔር ቃል ዛሬ ጉባኤው ላይ ነበር። የእግዚአብሔር ቃል ይልሃል፣ የእስክንድርያው ይልሃል፣ የቆጵሮስ ደሴት ይልሃል። ጳውሎስ መልእክት ላይ አንድ ያነሳል። ለምሳሌ የኤፌሶን አሲስ ጋር ነው። ሲስ ሚዩት ነው። ማን ጋር? አንቺ ጋር ነው። እኔማ ሚዩት ነኝ። መጽሐፍ ምዕራፍ 1 ቁጥር 3 በሰማይ
ጴጥሮስ እንዲህ ያለ ብለው አይጀምሩም። ዘካርያስ የተባልከው ለምን ጴጥሮስ እንዲህ ያለ ብለው ካሉ የቱ ጋር ነው ያለው ብለን ስለምንጠይቃቸው እንትን አይሉ የቱ ጋር ነው ያለው? አንደኛ ሁለተኛ መልእክት አለው። መቼም ሶስተኛና አራተኛ መልእክት እነሱ በምናባቸው ካፈጠሩ በስተቀር አታምታታም። ስለዚህ እዚህ አታምታታም፣ እኔም አላምታታም። ጴጥሮስ ብለው አይጀምሩልም። ቅዱስ ጳውሎስ እንደዚህ ብሎ አይጀምሩልም። እንደ ሀሳብ ከቅዱስ ጳውሎስ መልእክት ላይ እንዲያነሳልና ከዛ ምን ይል መሰለህ? ለምሳሌ የኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ዘይዚናዙ ዘመዘዙ ስንት መዘዝ ነው ያመጡት? ጎርጎሪዮስ የትኛው የእስክንድሪያው ነው ወይስ የኢየሩሳሌሙ? እኔ እኮ በሚወሩበት ቦታ ይወሩ። እነዚህ ቤተክርስቲያን አባቶች ይታወሩ። ሁሉ ቀን ዘይዚናዙ ብዙ ነው መዘዙ። ስለ ብራዘር ዘይዚናዙ ብዙ ነው መዘዙ። ዘይዚናዙ የተናገረው የሆነ ሌላኛው ሽማግሌ ይቃወመዋል። ማልታ ደሴት ላይ የሚኖር እንደው በጌታ ከእንደነዚህ አይነት ወሬኞች የጸዳ ቲክቶክ እነሱ የማይገቡበት ሌላ ቲክቶክ ቢኖር እኔ ብሄድ ደስ ባለኝ ነበር። እዚሁ ዘይዚናዙ ይበሉ እነሱ። መጽሐፍ ቅዱስ ላይ እኮ ታሪክ አለ አይደል እንዴ? ከዘፍጥረት ጀምሮ ዘፍጥረት ከፍጥረት መፈጠር ጀምሮ አዳምን ተከትሎ የኖህን ቤተሰብ ተከትሎ እስከ መጨረሻ እስከ ዮሴፍ መሸጥ ድረስ ከዛም ደግሞ የሙሴን ታሪክ ነው የሚቀጥለው መጽሐፍ ቅዱስ። የመሳፍንትን ብትወስዱ ሌሎቹንም ዘመናት ላይ ያለው የብሉይ ኪዳንን ታሪክ ብትወስዱ የታሪክ መጽሐፍ እኮ ነው መጽሐፍ ቅዱስ። ወንጌላት እኮ የክርስቶስ ኢየሱስን ታሪክ የያዙ ናቸው እንዴ። ምን ሆናቸው ነው የቤተ ክርስቲያን ታሪክን ማንሳት? የቤተ ክርስቲያን ታሪክ አባቶችን ማንሳት እንዴት እንደ በደል፣ እንዴት እንደ ኃጢአት፣ እንዴት እንደ ወረኝነት ይቆጠራል እንዴ? ቤተ ክርስቲያን ታሪክ አላት ራሱን ችሎ። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ለአየሩ አይደለም፣ ለቤተ ክርስቲያን። ሐዋርያቱ የራሳቸው የወንጌል አገልግሎት የወንጌል ገድል አላቸው። ተጋድሎ ለክርስቶስ ወንጌል የተጋደሉበት ታሪክ አላቸው። ከዛም ቀጥሎ ሐዋርያት ዝም ብለው አየር ላይ አይደለም ወንጌሉን ጥለውት ሄዱ። ለአባቶች ለቤተ ክርስቲያን ሐሰተኛ መንጋጋ የተናጠቁት ትምህርት ነው ያለው ወንጌል እንዴ። እዚህ ሚዲያ ላይ እኮ ከንቱኞች የማይቀጥም ከንቱ ነገር የምታወራው አንተ ነህ። የሆኑ መጽሐፍቶች ትገልጣለህ። እከሌ ከሌን ሳመው፣ እከሌ ከሌን ከንፈሯን እንትን ሳመቻት እንትን አለቻት። አባንተና እንደዚህ ያደረጉ ስትል የምትሉ አንተ ነህ። እዚህ ሞዴሬተሮች ራሳቸውን ችለው ማለት ነው። ስማ፣ በፌክ አካውንት ይሳደባሉ። ብሎክ ያደረኩትን አካውንት እየከፈቱ ሞዴሬተሮች 00 የሆነ ፌክ አካውንት ይዞ እንትን የሚለው ሞዴሬተር ቼክ ታደርጋለሽ። ሞዴሬተር ቼክ እውነቴን ነው። አሁን 00 እኔ በራሱ ስም የመጣ ሰው ቢሳደብም ብሎክ አላደረገውም። ግን አንዳንድ 00 አካውንት በዋናው ና በሉልኝ። ቴንክ ዩ እና ማይረባ በተለይ ለአማኙ ምንም ጥቅም የሌለው ኦርቶዶክሳውያን ራሱ ለእናንተ አይሆንም ያሉት ለእናንተ አይደለም፣ ይሄ ላመንን ለኦርቶዶክሶች ነው ያሉትን መጽሐፍ 24 ሰዓት ሙሉ ጴንጤ ሰብስበክ ስታወራ የምትውለው አንተ ነህ። የአባቶች ታሪክ አይሻልም ወይ? ደሞ እኮ አናንቆ እኮ ማውራቱ እኮ ነው የሚገርመኝ። በቃ ማናቀውን አናቅም ነው። ምን ችግር አለው? አናቅም። አንተ ይሄንን አታቅም። ይሄንን ስለማታቅ ቁጭ ብለህ ተማር። ይሄንን አታቅም። ስለ አባቶች ታሪክ አታቅም። በቃ ካላወቅ ቁጭ ብለህ ተማር። አፍህን ዘግተህ ተማር። አላዋቂ ሳሚ ምን ይለቀልቃል አሉ። አሁን ንግግርክ የሰውን ፐርሰናል ነገር ጥርሱን ሳይቦረሽ ምናምን ውስጥ የምትገባው አለማወቅህን ስላሰጡብክ ነው እነዚህ ሰዎች። ሌላ ታሪክ የለውም እኮ ሌላ ታሪክ የለውም።
እና የጸዳ ምናምን ይላል። ካንተ ቶክሲክ ከሆነ ንግግር ቶክሲክ ከሆነ ከጥላቻ ከሞላበት አካሄድክ የጸዳ ቲክቶክ እንፈልጋለን። እኔ ነኝ ናብዬ ያስከፈትኩ ካደል እንዴ? እኔ ነኝ ናብዬ ናዛ እንትን የተሻለ ኦዲየንስ እዚህ አለ። ከፌስቡክም ከዩቲዩብም የተሻለ ኦዲየንስ እዚህ አለ። ኦዲየንሱ ጋር ትቀራረባለህ ብዬ እኔ ነኝ ያመጣው ካደል ወደ ቲክቶክ። እኔ ነኝ እንዴት እንደሚከፈት ላይቭ ያሳየው ካደል። ወንጌል እንድትሰራ እንጂ ጥላቻ እንድትዘራ አልነበረም። ተሰራ ከሚሉት ወንጌል የበለጠ ግን እዚህ ሚዲያ ላይ ጥላቻ ነው። ሃይማኖት ከሃይማኖት ጋር እንዲጠላላ አንዱ አንዱን ጠምዶ እንዲይዝ ማንም ሰው በቅንነት የንጹህን ወንጌል እንዳይሰማ ነው ያደረከው እንጂ ሌላ አይደለም ያደረከው። አንዳንድ እዛ ጋር የከሸፉ እዛኛው ቤት ሲከሽፉ ወደዚህኛው ቤት ሺፍት የሚያደርጉ የቲክቶክ ኮንዶሚኒየም ነዋሪዎች አሉ፣ ብሎክ የሚቀይሩ አንዳንድ ሰዎች። እነሱን እያሳያችሁ ልክ ራሳችሁን እንደ አዳኝ እንደ ታዳጊ ህዝቡን ሁሉ በቃ ከሆነ ቤተ እምነት እያጎረፈ እንዳለ ወንጌል አርበኛ አርጋችሁ በሳላችሁት ውሸት ነው፣ ውሸት ነው። ያልዳነውን ሰው ዳነ ብሎ እንደ ዮኒ ማኛ አይነት ሰው ያልዳነውን ሰው የዳነ ሃይማኖትን ያልቀየረ ሰው ሃይማኖቱን ቀየረ። ያው በጴንጤ ቋንቋ ማለት ነው ዳነ ስለሚባል ሃይማኖቱን ያልቀየረውን ሰው ሃይማኖቱን ቀይሯል እንኳን ደስ ያላችሁ ምና ይላል። የሌለው ሰው የመቶ ሰው አረኔ ሃይማኖቴን አልቀየርኩም እዛው ነው ያለሁት እኔ ምን ሆኜ ምን አጥቼ ሃይማኖቴን ቀይራለሁ ምናምን ውርደት። ስንት ጊዜ ትገረጣላችሁ? አቤል ንስሐ ግባ። እሺ እገባለሁ። እውነቴን ነው፣ እውነቴን ነው። በምን ትጸጸታላችሁ ካላችሁ ቀለመ ወርቅ አይታበሱን እዚህ ሚዲያ ላይ በማምጣቴ እኔ እኮ ሲመጣ የተገራ መስሎኝ ነበረ። ለካ የሚራገጥ ነው። 4 እግር ነው ለካ ያለው። እኔ እኮ በ2 እግሩ እንደኛ የሚሄድ መስሎኝ ነበር። እርግጫው መከራ። ከዛ በጊዜ እኮ ይገራል እኮ በቅሎም ይገራል፣ አህያም ይገራል እኮ በጊዜ እኮ ዳልገራ አለ እኮ ገባ። እንደሱ እብሪተኛ የሆኑ ጋላቢዎች ልክ እንደሚርሱ ይፉል አይነት ጋላቢዎች ሲመጡ ነው የሚጋልቡት፣ የተሳሳተ መረጃ እየሰጡት ሰው እንዲሳደብ የሚያደርጉት። በቃና አንተ ከምታወራው ከሺ ንግግር የአባቶች የቤተ ክርስቲያን አባቶች ታሪክ ጠቃሚ እንደሆነ እንድታውቅ ያስፈልጋል። አሁን ለምትለው ፕሮቴስታንቲዝም ለሚባለው እንቅስቃሴ መሰረቱ ማርቲን ሉተር ነው። በቃ ልትክደው አትችልም። የመጀመሪያውን እንቅስቃሴ የተንቀሳቀሰው በቃ ማርቲን ሉተር ነው። ማርቲን ሉተርን አውጥተ አሁን የምትለው የምትፈነጥጅበትን ነገር ልታገኘው አትችልም። በቃ የለም። ስለዚህ የቤተ ክርስቲያን ታሪክን የፕሮቴስታንትንም እንዳጠቃላይ ደግሞ የሐዋርያቱንም ቤተ ክርስቲያን ወጥ ታሪክን መከተል፣ ታሪክን ማንበብ ዛሬ ላይ ትክክለኛ ይሁን የተሳሳተ እምነት መያዛችንን የምናረጋግጥበት የምንፈትሽበት ቼክ የምናደርግበት መንገዳችን ነው። ቀጃችንም የያዝነው መጽሐፍ ቅዱስም እንደዚሁ በታሪክ ቅብብሎሽ የመጣ ነው። ነገሮችን ምን በእኔ የምረገጠው እኮ ችግር የለውም። ማለት መጽሐፍ ምዕራፍ 1 ቁጥር 3 እኮ የተረጎሙትን አባቶች ነው የሚጠሩልህ። የሊቢያው ይልሃል፣ የእስክንድሪያው ይልሃል፣ የቆጵሮሱ ደሴት ይልሃል። ማልታ ላይ ደግሞ የሚኖር ነበር፣ የእሱ የአክስቱ ልጅ ነው ይመስለኛል። አንድ የነገረ መለኮት ስኮላር የጻፈው ብሎ ይላል። ደረስ ቆጣጣም ትውልድ ለመጀመሪያ መልሹ ይህንን እውቀት ብሎ መጥቶ ኤፌሶን 1:3 ማነው ኮመንት የዘጋው? ምንድነው የተጻፈው? ሄሉ መጀመሪያ ኧረ ሞዴሬተር፣ ኧረ በእናታችሁ በመድኃኒዓለም እንዴ! ጭራሽ ኮሜንት እረረረረ ጭራሽ ኮሜንት ኦፍ ማድረግ ጀመራችሁ። አንቺ ክፈችው፣ ክፈችው ጀመረ ሞዴሬተር ማስተካከል ሲሶ ጌታ አንዴ አንዴ ኦኬ፣ ከፍቼዋለሁ። አትዝጉት። ቀጥይ ሄሉ። እሺ
ጃልሴን አልከፈትሽም። ይሄኛው አባት ሲተረጉም እንደዚህ ብሎ ይተረጉም፣ ያኛው አባት ሲተረጉም እንደዚህ ብሎ ይተረጉም። እኔ ላኩልሽን ክፈች። ሄሎ እሷ እኔ ላኩልሽን ክፈች። አንቺ ጎርጎሪዮስ ዘንዚናዙ ይላል እና አንቺ ላኩልሽን ቴሌግራም ላይ ነው። ይሄን ክፍል ቅዱስ ቄርሎስ ደግሞ የተረጎመ እንዲህ ብሎ ነው ይላል። ዮሐንስ አፈወርቅ በድርሳኑ ደግሞ እንዲህ ነው ብሎ ያለው ይላል። የሶሪያው ደግሞ አባት ነበረ የበሽር አልአሳድ ወንድም። እሱንም ኮረሳው ታየ ሞት ይርሳኝና እሱ ደግሞ ሲተረጉም የተረጎመው እንዲህ ነው። እንደሚያመሰኳ ግመል ሰኞ ማክሰኞ ሮብ ሐሙስም አባቶች ዘንዚናዙ ዘጥንጢዛዙ ምናምን ነገር እያልክ እኛን አታድርቅ። ኢየሱስ ነው ለሰው ነፍስ የሚያስፈልገው ዘንዚናዙ አይደለም። ዘንዚናዙ ዘመዘዙ ምናምን ስንት መዘዝ ነው ያመጡት። ጎርጎሪዮስ የትኛው የእስክንድሪያው ነው ወይስ የኢየሩሳሌሙ? እኔ በሚወሩበት ቦታ ይወሩ እነዚህ ቤተክርስቲያን አባቶች ይተዋሉ። ስለ ጌታ ራት የተናገረው ላሰማችሁ። ቆይ በጣም ነው ያሳቀኝ እሱን ስሰማ። ከዚህ በፊት ግን ያው እኛ የነገርነው ይሄ ነው። ለሰው ነፍስ የሚያስፈልገው ክርስቶስን ወንጌልን መናገር ነው። ገድላትን 24 ሰዓት ማውራት አይደለም ያልነው ለዚህ ነው። ለመዳን የሚያስፈልገው የእግዚአብሔርን ቃል በትክክል ማስረዳት ማስተማር ነው። ስለ ገድላት ሰኞ ማክሰኞም ሮብም ሐሙስም እየከፈቱ ማውራት አይደለም ያልነው ለዛ ነው። አየህ የአባቶች ታሪክ መወራቱ የሚነዝርህ የአባቶች ታሪክ መወራቱ የሚያንቀጠቅጥህ ግን አንተ የማይመለከትህን ነገር ከፍተህ ስትለፈልፍ የምትውለው ይሄንን አይ እንትን ገድላት እኮ እንትን ሲሉ ሰዎች ከጨለማ የአባቶችን ነገር እንዳንከተል የሚከለክለን መጽሐፍ አይደለም። አለቅ ዳራት ላይ ያወራው እና ሰማሽ ላይ አሰሚን እስቲ አሰሚን የሚቆረሰው ከስንዴ የተጋገረ ቂጣ እናስ አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት የምንሰዋበት ይላል ይመጣል። ምኑን ነው የምትሰዋበት? አዲስ ኪዳን ላይ የምትሰዋ የለም። የተሰዋ ልጅ ኢየሱስ ቀራንዮ ቆርጣለ አንድ መስዋዕት ለዘላለም በቃ ተሰዋ። እሱ ራሱን መሰዋት ማለት መሞት፣ ነፍስን ቤዛ አድርጎ መስጠት ማለት ነው። መሞት ማለት ነው። የምንሰዋበት የምንሰዋበት ጌታን ጠረጴዛው ላይ የምንሰዋበት እንደዛ ነው። ካንሱ ታስተምረው ከሆነ ወድቃችኋል። ኦርቶዶክስን ወድቀሻል ብለህ እንዳላት ወድቃችኋል ማለት ነው። እና አልታር ተብሎ የሚባለው መሰዊያ የጌታ ጠረጴዛ ተብሎ የሚባለው እሱ የሌለው ቸርች አይደለም አለና ቁጭ ባዶ አዳራሽ ብሎ እውነትህን ነው አኬ እውነትህን ነው። መካኒስ ቤተክርስቲያን ውስጥ ያለው ጠረጴዛ ሙሉ ወንጌል ስለሌለ ሙሉ ወንጌል የጌታ ቤተክርስቲያን አይደለችም ማለት ነው። እውነትህን ነው። ሙሉ እግዚአብሔር እናንተ ቤተክርስቲያን ውስጥ ያለው ጠረጴዛ ስለሌለ የጌታ ቤተክርስቲያን አይደለችም ማለት ነው። እውነትህን ነው ወይ? አትችለውም። ናና ስለ አልታር የብሉይ ኪዳን ላይ እውቀት ካለ አንድ ኮሜንታሪ ሳታነብ ከኔ ጋር ናግባና እስኪያወራ በእግዚአብሔር ቃል መዶሻ ጠረጴዛ አነካክተዋለሁ። ጠረጴዛ ያለበት አይደለም ቸርች የሚባለው የክርስቶስ ቂጣ ነው የሚቆረሰው። ብራዘር ቂጣ ነው የሚቆ ይሄንን ይመስል
ሌላም ማሰማት እንፈልግ ቀለለ። አይ እንትን ለየለት በቃ ለየለት። ኧረ በጣም እኮ ነውር እኮ ነው። አይ አሁን ቅዱስ ቁርባን አሁን እንወያይ ምናምን ዲቤት ምናምን ኦፊሻሊ ምናምን ቢለው ልጁ ጋር ሄዶ እጮኛ አንተ ታታል ደግሞ ብለ ያመጣል። አኬ ጋር ደግሞ አግብቷል አላገባም። አኬ ፐርሰናል ያደርጉታል። እጮኛን ካፌ ውስጥ ገላምጣታል ደግሞ ይላል ይመጣል። አራት ሰው የሚከታተልክ ሰውዬ ይላል። ለአራት ሰው ለሚከታተለው ሰው ላይቭ ከፍቶ መልስ እየሰጠ ዲቤት ሲጠየቅ አራት ሰው የሚከታተለውን ሰው አላገነውም አላፈምሰውም ይላል። አራት ሰው ለሚከታተለው ሰው ለምን መልስ ትሰጣለህ? ማትወያይ ከሆነ አንስም አለመጥራት ነው በቃ። አለበለዚያ አርፎ ቁጭ ማለት ነው። ደንበጫም ምንም እያልክ አልታጠብካችሁም አልተቦረሻችሁም ምናምን እያልክ ፐርሰናል አታክ ሰዎችን ከምታደርግ አርፈ ሰብስበ መቀመጥ ኤኒዌይ ወንድማችንን የምትመክሩት ከታች ያላችሁ ወንጌል አማኞች እንደው ብትመክሩትና እሱ ጋር የሚውሉ ሰዎች ይኸውልህ በጩኸቱም በምኑም ምንም ሰክረዋል። ስድብ ነው የሚያውቁት። ፐርሰናል አታክ ነው የሚያውቁት። ጌታን ማገልገል ነው የሚመስላቸው። ነውረኛን መደገፍ እግዚአብሔርን መደገፍ ነው የሚመስላቸው። በጣም ነው የሚያወራው እንዴት ጌታ እንደጠራው እንዴት የተለየ ሰው እንደሆነ። ሁለት ጥርት ያለ ስጦታ ነብይ ነኝ ማለት ይፈራል አደባባይ ላይ። ሁለት ጥርት ጽድት ያለ የተገለጠ ስጦታ እንዳለው አንድ ወንጌል ሰባኪ እንደሆነ ሁለት ነብይ እንደሆነ አፕሩፍ ለማድረግ የሚንተፋተፍ ሰው ጥርት ማንም አብያተ ክርስቲያናት ባያጸድቁ እንትን ባይሉ ጌታን ድምጽ ሰምቼ ምናምን የሚል ሰው ከዛ በጣም በቃ እንቅልፍ የለውም አይተኛም። ህልም በህልም ነው ደግሞ ቅዠቱ ህልም ይመስለዋል። አይ ቲንክ እንደዛ ነው የሚመስለው ህልሙ ብዛቱ እና ረጅም ሰዓት ሂዱና ስብከት ስሙ። ህዝቡ ኦርቶዶክስ ነው። ፈርዖን አክሊል ነው። ኤርሚያ በቃ ኤልያስ አባቱን አምላኩን ያለ ያላችሁትን ሰዋቸዋለሁ እንትን እላለሁ በአምላኬ ቃል ገዘግዛለሁ ቆርጣለሁ ወገብህን እላለሁ በእውቀት ቃል ሽባ አደርጋለሁ ጠረጴዛ አንሰብራለሁ ምናምን ነው የሚለው። ይሄ ሰውዬ ከልጆቹ ጋር ሪሲሊንግ ያያል መሰለኝ። WWC የሚባለውን ፕሮግራም ይከታተላል መሰለኝ። እውነቴን ነው። ስለ መስበር ስለ መጣል ሰው ስለ መደብደብ ነው ሲያወራ ቢውል እና ወንጌል ኤርሚያስ ጋር አለ ብላችሁ የምትደግሙ ሰዎች እሱን ስትሰበኩ ስለዋላችሁ ነው። ኢየሱስ ሲባል ምንም አይመስላችሁም። በደንበጫ አረቄ የጌታን እራት ውሰዱ ብሎ የእግዚአብሔርን ቅዱስ የሆነ የተሰጠን ክርስቶስ የሰጠንን ትእዛዝ በአደባባይ እያናናቃ ሲያወራ ምንም አይመስላችሁም። ኤርሚያስ ሲነካ ግን ጥፍራችሁ ይረዝማል። ኮመንት ጻፉ ይላችኋል። ተናደፉ ይላችኋል። ለምን? ኤርሚያስን ነው የምትሰበኩት ቀኑ ሙሉ እዛ ገብታችሁ አለቅ። ዴቭ መለኛው ሰላም እንዴት አላችሁ? አለን እግዚአብሔር ይመስገን። ዴቫ እንዴት ነህ? ደህና ነህ? ክብሩ ይስፋ። ሲስ እንዴት ነው? አለው እግዚአብሔር ይመስገን። ምን አጀንዳ ደግሞ ሰጣችሁ?
እዚህ ቲክታክ ላይ አንድ የተደራጁ እንትኖች ግሩፖች አሉ። እነዛ ሰዎች ወንጌላዊ ነን ይላሉ፣ ግን መጽሐፉን ትተው የሰው ጀርባ ያጠናሉ። እና እነሱ ላይ ሐሳብ አስተያየት እየሰጠን ነበር። ወንጌላዊ ነን ይላሉ፣ የሰው ፎቶ ለጥፎ ይገባሉ፣ ሰው ይቀጠቅጣሉ። ምን ይሄ ነገር መጽሐፍ ቅዱሳዊ ነው? በነገራችን ላይ መካነ ኢየሱስ በጣም ክብር ያላት ቤተክርስቲያን ናት። ኢትዮጵያ ውስጥ ካሉት እንግዲህ እኔ በቁጥር አንድ ማለት እንደው ራንክ ስጥ ብባል በቁጥር አንድ የማስቀምጣት ቤተክርስቲያን ናት። እና ለምንድን ነው ካህናቷ ላይ አልወርድ ያለው አልገባኝም። ከበፊትም ጀምሮ የሚሰጣቸው ኮሜንቶች ለዚች ቤተክርስቲያን ጥሩ አይደሉም። ምንድን ነው ማለት እኔ እሺ አሁን ኦርቶዶክስ ተበድሏል ልትል ትችላለህ። ከዛ ሲወጣ የሆነ አይነት መንገጫገጭ ሊኖር ይችላል። ግን እቺ ቤተክርስቲያን ምን አደረገችው? የቲክቶክ የመሬቷ ብሎ ከፋፍሎ የሚሰራው ስራ በጣም ትክክል አይደለም። ማለት ሰላህ ያደረገችው እዚህ ቲክቶክ ላይ ካልተሳደበ የሆኑ ወይ አብያተ ክርስቲያን ወይ ደግሞ የኦርቶዶክስን ትምህርቶች እያነሳ ካልተሳደበ ገንዘብ መስራት አይችልም። ገንዘብ መስራት አይችልም እና ያንን ደግሞ ግዴታ ማድረግ አለበትና መቼስ መካነ ኢየሱስ ምንም ነገር አላደረገችውም። ይሄ በእርግጠኝነት ግን ከዚህ በፊትም ተናግሯል። በነገራችን ላይ ቃል በቃል እኔ ስራዬ ነው ብሏል። ስራዬ ነው በቃ ገንዘብ የሚሰራበት ቤት ውስጥ እንግዲህ ቁጭ ብሎ ነው የሚውለው። ስለዚህ ያለው አማራጭ በዚህ በስልኩ መስኮት ይመጣና የሆነ ረገጥ ያደርጋል። ረገጣውን የሚወዱ ሰዎች ደግሞ ጊፍት ያወርዱለታል፣ ሰፖርት ያደርጉለታል፣ ስልክ ይገዙለታል፣ ቤት ያስፋፉለታል። እንደሚታወቀው በመቶ ሺህ የሚቆጠር የሰው ገንዘብ ዘርፎ ቁጭ ያለው ሚስጥሩን ይይዙለታል። ሌቦችም ከስሮቹ ስላሉ ማለት ነው። ይሄ ነው ዋና ሀሳቡ እንጂ ምን ቤተክርስቲያን የትኛውን ቤተክርስቲያን ኦርቶዶክስን ገፍታው ነው ብዬ አልልም። ሉትራኖች ወይም ደግሞ ከሊሶችም ደግሞ አልደረሱብን። ሆዱን እየሞላባቸው ስለሆነ ያ እንግዲህ የጌታ ስጋና ደም ባለዕዳ የመጀመሪያ ምሳሌ የሚሆነን ይሄ ሰው ይመስለኛል። እሱ መሰለኝ የሚያንቀዠግጨው ሲሳይ ባለዕዳ መሆን እኮ ያንቀዠግጫል። ኧረ በጌታ ደምሽ፣ ኧረ ቀስ ብለህ ሀሳብ አስተያየት ስትበት። እሺ ቀጥል ዴባ። ከምሬን እኮ ነው ሲሳይ። ዕዳ ኑሮብህ አያውቅም። በጣም ስትረስፉል ያደርጋል። እና አስበው የጌታ ስጋና ደም ባለዕዳ ስትሆን ደግሞ እንዴት አብልጦ ያንቀዠቅዣል። ከባድ ነገር እኮ ነው። እና ምናልባትም በዚህ ስለ ልቦና ከተረዳ ነው ስለሱ ጥቂት እንረዳለን ብዬ አስባለሁ። ከዛ ባለፈ ግን ሰውየው ዲተርማይን የምታደርገው አይነት ሳይኮሎጂ የለውም። በጣም ዊርድ ነው። እንደዚህ አይነት ኤሊየን ካራክተር እኔ ሰው ላይ አይቼ አላውቅም። ካልሆነ እንግዲህ ያው በጸበልም በጸሎትም አልሆነም። ይሄን ፈልግለት እንትኑ እኮ ምን ይሻለናል እኮ እኛ እኮ ፈልግለት፣ የቀለሜን ምስ ፈልግለት እጻፈላል እንጂ የሚሆን አይመስለኝም። በእውነት ካልታገሰ ኤኒዌይ እኔ አሁን ስለ ራሴ አይደለም። አንዳንዶች ኦልሬዲ እኔን ስለነካኝ ስለተናገረኝ ምናምን ነገር አይደለም። እነዚህ ሰዎች ሉትራውያን የራሳቸውን ትምህርት የማስተማር መብት አላቸው። የራሳቸውን ትምህርት ይናገራሉ። እነዚህ ሰዎች ደግሞ ትክክል አይደሉም ብሎ የሚያስብ ከሆነ ወንድማችን ኤርሚያስ ቤቱን ከፍቶ ስለ ቤተ ክርስቲያን ማስተማር እንጂ ከሰው ጀርባ ሄዶ የሰውን ታሪክ የሰውን ፐርሰናል ነገር
በጣም አረ ነውር ነው ክርስቶስን። አሁን ሲሳይ ምን አይነት ሰው ነው ብለህ በእኔ ዙሪያ አሁን አንተ ጥናት ብታደርግ ምን ያረ በኢየሱስ ክርስቶስ አንድ መጽሐፍ ቅዱስን ከያዘ ወንጌላዊ ነኝ ብሎ ራሱን ከእንትን ከሚል ወንጌል ሰባኪ ነኝ ከሚል ሰው በፍጹም የሚጠበቅ ስራ ስላልሆነ ከተቻለ እዛ አካባቢ ያላችሁ ኤርሚያስ አካባቢ ያላችሁ ሰዎች ከእንደዚህ አይነት ድርጊት ብትቆጠቡ እላለሁ። ያው መልእክቴ ነው እንግዲህ እኔ እንደፈለጋችሁ ማለት በሰው ባክግራውንድ ቴሲስ መስራት ተጀመረ እንዴ? ማለት በእንደዚህ አይነት ጥናት ዲግሪ የሚሰጥ የመጽሐፍ ቅዱስ ትምህርት ቤት ከተከፈተ ነገር ወይ ጥናት እየሰራን መመረቂያ ጽሑፉን እየሰራን ይሆናል እንግዲህ አስበዋል። ሪሰርች እኮ ራሱን የቻለ በጀት አለው። ከጊፍት ላይ በሚቀነስ በጀት ነው የሰው ባክግራውንድ የሚጠናው። እኔ አስቸጋሪ ነው ዴቫ። እንግዲህ እኔ ሀሳብ አስተያየቴን ሰጥቻለሁ፣ ምክር ሀሳቤን አስቀምጫለሁ። እንግዲህ ከሰማ ይስማ፣ ካልሰማ እንቀጥላለን። እሱም ይቀጥል። ሀንቾ ምን ይመስልሻል? የሚሰማ እኮ ጆሮ ያለው ይስማ ተብሎ ነው የተጻፈው። ሰውየው እኮ ይኸውልህ የአንጎል ክፍልም የለውም መስሚያ ጆሮም የለውም። ምን ብለህ ነው ለሱ የምትናገረው? ከምሬን እኮ ነው። ትስቃለህ። ኧረ በኢየሱስ ምንድነው ቪዲዮ ከፍተህ ማስቀው? እኔ ጋር ጨለማ። እኔ እኮ ቤት ካልገባው በጣም ቪዲዮ ብከን አሁን ራሱ እኮ ያለ ማንቹ ውስጥ ሀሳብ መጨረሻ ማጠቃለያ ስጪና እንትን አለ። እኔ ቤት ከፍታለሁ፣ ቤት ከፍቼ እሰጣለሁ። ጨርሰህ ነው? በቃ እንመጣለሁ በኋላ አንቺ ጋሽ እንመጣለን፣ ሰብሰብ እንላለን። እሺ መልካም ቀን። ዴቫ አይሰማም ነው ያልከኝ እኮ ከዴቫ በነገራችን ላይ በነብዩ ኤልያስ ቅባት ነው የተቀበውት የሚለው ነገር አለው። ይሄን ነገር እስኪ አንድ ቀን ርዕስ አድርገናል። ኧረ እና አልተቀባም ነው የምትለው? እኔ ተቀባይ ይመስለኛል እኮ ከመጥምቁ ዮሐንስ ቀጥሎ እኔ ነኝ የሚለው በዛ መንፈስ የመጣው። ኧረ ጉድ በል ጎንደር አለ። የምር እንደዛ ብሏል እንዴ? እና እንደ የሚያደርገው ምን መሰለህ? ራሱን እንደ ኤልያስ እያየ እኮ ነው። እና አሽመደምዳለሁ ምናምን የሚለው በዛ ነው በለኛ። ሌላ ሳልሳዊ ኤልያስ ካለ እስኪ በመጽሐፍ ቅዱስ ጠይቅልን። ጥራና ሰዎችን አዋቂዎችን ጥራና ሳልሳዊ ኤልያስ አለ ወይ? እንግዲህ ዳግማዊው መጥምቁ ዮሐንስ ነው ተብሏል። ሳልሳዊ ኤልያስ እኔ ነኝ ብሏል ዘመድ። እስቲ እሱን አጣራልኝ ትንቢት ካለ መጽሐፍ ቅዱስ። እኔ የቅርብ ሰው እዛ አካባቢ ስላለኝ ቼክ አደርግልሃለሁ። የምር ግን እንትን በኤልያስ ቅባት ነው የተቀባሁት ምናምን ብሎ እንዴፋ የምር ከምር እኔ እኮ አልዋሽም ሲስ ታውቃለህ። ጀምር ያለው ቴንኪው ዴቫ። መልካም ጊዜ። እሺ ወየታችን ደህና ነሽ? እንዴት ነሽ? 0966 22 አሁን እንደውም እንደሱ አይነት